ወይኔ እንዴ አልበዛም እንዴ? በዛ። እንድትለያዩ ነው የመጣ? አዎ እንድትለያዩ ነው የመጣ ነው። አንቺ ልጅ እንደዚህ አትይ። አላየሁም። አረ እነሱን እንኳን አክብሪ እባክሽ። የት እንደመጣችሁ ያውቃችሁ አይመስልኝም። እናንተ የወረዳው የቤት አጣሪ ኩነቶች አይደላችሁም እንዴ? በአካታ አቆላምጠር። የቤት አጣሪ ኮሚቴ ከማለያት ጋር ምን ያገናኛል? ቢያገናኘው መስሎኝ እዚህ ድረስ የመጣ ነው። እናንተ ሰዎች ፈጽሞ ጤነኞች አትመስሉኝም። ቆይ ይሄ ሁሉ አናለያያችሁም ለማለት ፈልጋችሁ ነው? የመጣችሁበትን ቢሮ ያወቃችሁ አይመስልኝም። እኔ ከዚህ ሴትዮ ጋር በደባልነት መኖር አልፈልግም። ላብድ እኮ ነው እኔ። ምንድን ነው? የታለ ትላንት የሰጠ ልብስ? አናግረኝ። እሱንም ሸጥከው አይደል? ወንድሜ እኮ ልብሱን ሰጥ ደልቶት አይምሰልሽ። ለአንተ በማዘን ነው። ለፍቶ ነው የሚሰጥሽ። ስማ አንተ ማን ቅምጥል፣ ወንድሜ ከሄለን ጋር ተጣልቶ ለምንድን ነው ቀበሌ ሄደው? እንዴት አደርክ ደረጀ? እንደምን አደረሽ? ነይ ፍርዬ ነይ። ይኸውልሽ የዚህ ወንድም እኮ ነው የእኛም ሽምግልና ንቆ ቀበሌ ፍርድ ሸንጎ ሄደ። ለነገሩ የዛሬ ልጅ የሽምግልናን ጥቅም የት ያውቀዋል? ስማ አንተ፣ ይኸው ይሄ ሽበት በእድሜ ዘመን የተገኘ እንጂ በመስኖ የበቀለ እንዳይመስልህ። አንቺ በቀለም ድምጥ ማጡን አጥፍተሽው ነው እንጂ ለመሸበቱማ ከኔ የባሰ ሽበት ፍት ያልሽው አንቺ አይደለሽም እንዴ? መሸጥ የለመድከው? እስኪ በነካጅ ይህንንም ሽበት ሽጥላቸው። የማይንን ይኸውልሽ ሽበት ይሸጥ ቢሆን ኖሮ አንቺ ተላጭተሽ አይደለም ነቅለሽ ትሸጪ ነበረ። እችራሪ ትሰማለህ አንተ? ወንድሜ እጅግ እንዳዘጉበት ንገረው። ጉዳያችሁን ተወያይተንበታል። የእናንተ ወላጅ ቤተሰቦች እናንተን ወልደው አሳድገው እዚህ ደረጃ ደርሰው በሞት እስከተለዩበት ሰዓት ድረስ በቤት ቁጥር 119 ሀ እና በቤት ቁጥር 119 ለ ውስጥ በደባልነት ሲኖሩ አንድም ቀን የረባ ጽንስ አልተው እንደማያውቁ ዶሴያቸው ያሳያል። ሰፈሩ ለልማት ስለሚፈለግ ቢበዛ ለ2 ዓመት ተሻሽላችሁ ኑሩ ብትባሉ ይሄው እየተጣላችሁ ነው ያለው። በአሁኑ ሰዓት ወረዳው በቂ ቤት ስለሌለው በዛው በደባልነት እንድትኖሩ ወስኗል። ምን አይነት ውሳኔ ነው? በተገረዝንበት ቤት እንገነዝ እንዴ? አዎ። አንቺም ተገርዘሽበታል? ኧረ ነቃ በይ። ባልገረዝበትም እስክገነዝበት መኖር አልፈልግም። በሰፈር ሽማግሌዎች ታርቃችሁ አብራችሁ ብትኖሩ ነው የሚሻለው። ቆይ እንዴት ነው እንደዚህ እየተጣላን አብረን መኖር የምንችለው? ባለመጣላት ነው። እኔ እኮ ስለምወድ ነው። ለምንድን ነው ልብስ የምትሸጠው? አቡሼንም ቢሰማን በጣም ነው የሚያብረው። ኢትዮጵያም እንደዚህ ትለኝ ነበር፣ ግን ለምን ጥላኝ ሄደች? አይ መሸጥ በለመደበት እጅ እሷን ምሽክ ስጠት ቆማ ትጠብቃለች። ምን ነበር? የቤት ጥያቄ ማመለከቻ አስገብቼ ነበር። ማመለከቻዬን አይታችሁ ምን እንደወሰናችሁ ለማወቅ ነበር። የት ነው የምትኖሩ? አራዳ ክፍለ ከተማ ቀበሌ 08። እኛ ቀበሌ የሚባል መዋቅር የለንም። በአሁኑ ተቀይሮ ወረዳ ተባለ እንጂ በድሮ ስሙ ቀበሌ ነበር። እስቲ መታወቂያን አሳይ። እስቲ መታወቂያ ከየት ነው ማማተው? መታወቂያ ያልሰጠኝ መታወቂያ ከየት ነው ማማት? መታወቂያ ያለኝ ምን ሱዳናዊ መታወቂያ የለኝ። ምናዊ? ሱዳናዊ። እዚህ ኢትዮጵያ ውስጥ ከ16 ዓመት በላይ ኖሬያለሁ። እና ጥያቄ ቤት ነው? የቤት የቆርቆሮ ቤት ቢሆን ምንም ችግር የለም። ግን እናንተ እንችላለን ካላችሁ ኮንዶሚኒየም ቢሆን ምንም ችግር የለም። ኮንዶሚኒየም ስቱዲዮን ምንም ችግር የለም። ምናምን ነኝ ያልከኝ? ደጋግሜ ተናገሩ። ሱዳናዊ ነኝ። እስቲ የት ሀገር ነው ያለ ነው? ወጣ ብላችሁ ይሉኝ። ምንድነው ብሎ ማሳቅ? ሰው ሲታመም ገንዘብ አዋጣ ሲባል አዋጣለሁ፣ ስታት ደግሞ አካባቢ ቆሻሻ አስቶ ሲባል አንተኛ አውጥቼ አሳታለሁ። ሰው ሲሞት ከብር ድረስ ድንኳን አፈርሳለሁ፣ እተክላለሁ፣ አድራለሁ፣ ከብር እሄዳለሁ። ልማት ሲባል በየቦታው ድረስ እየሄድኩኝ ሰራለሁ። ግን ቤት ሲባል ግን የኔ ወንድም ኢትዮጵያ አየሯ ጥሩ ነው። ደጅ ላይ ነው። ኤዲታ ግን አሁንስ አበዛው። ጓደኛሽ እንኳን ትቀናለሽ ብሎ ትንሽ እንኳን አያስብም? ምን አጎደልኩብሽ? ሚልክልኝን ገንዘብ ግማሹን አብረን ነው የምናጠው። ኧረ
እኔን ከፍሎ ያስተምረኝማ። ቆይ ግን እስከ መቼ ነው እየተደበቀ የሚረዳሽ? የትምህርት ቤቱን አስተዳደር የሚከፍልልኝን ሰው ማንነት ማወቅ እፈልጋለሁ ብዬ ውጥር አድርጌ ሲይዛቸው ምን ቢሉኝ ጥሩ ነው? ምን አሉሽ? መታወቅ የማይፈልግ አንድ በጎ ሰው ብለሽ ጥሪው። በጣም ለማወቅ ከጓጓሽ ትምህርትሽን ስትጨርሺ እንተዋወቃለን ብሎሻል። እኔ እኮ የሚገርመኝ ክፉ የሚሰሩ ሰዎች እንዲህ ደረታቸውን ገልብጠው በሚኖሩበት ሀገር ላይ እሱ ግን እንዲህ በጎ ስራ እያደረገልሽ መደበቁ በጣም ይገርማል። እኔ አሁንስ ለዲፕሎማ ሳይሆን እሱን ለማወቅ መማር እየመሰለኝ ነው። አይዞሽ ታውቂያለሽ። ይኸውልሽ የኔ ቆንጆ ዲፕሎማሽን በአንድ እጅሽ እንዲያሽ በሌላኛው እጅሽ ቀለበት ያጠልቅልሻል፣ ለዛውም ዳይመንድ። መቼም ይህን ሁሉ የሚያደርግልሽ ለጽድቅ አይሆንም። ዲታው ከመምጣቱ በፊት ግን የዚህ የፍቅረኛሽን ነገር ግን ብትቋጩ ጥሩ ነው። ማን ነው ፍቅረኛዬ? ኦ ይሄ ያፈቅርሻል ምናምን የምትይው ሚኪን ለማለት ፈልገሽ ነው? ሚኪንማ ፊት ነስተሽዋል። እኔ ያልኩሽ የደባልሽን ፍቅር ነው። አቡሽ አላፈቀረኝም ባክሽ። ነገርካት? አንተ ካልነገርካት እኔ እነግራታለሁ። እኔ ራሴ እነግራታለሁ አልኩሽ እኮ እማዬ። እስከምሞት ድረስ ነው ሚስጥር የምታደርገው? በቅርቡ ወደ ፓሪስ ሄዳለሁ። ከዛ እንደተመለስኩኝ እነግራታለሁ። ደግሞ ሞታለሁ እያልሽ ታስፈራሪኝ እማዬ። ታዲያ ከሞት እቀራለሁ ብዬልሽ እንግዲህ ይሄ ለስንቱ ስብራትና ውልቃት ፈውስ የሆነችሽ ለእርጅና ማቹን አይሰጥ። እጆቼ እርጅና አቅም ነሳቸው እንጂ ፈውስስ ነበሩ። ይህን የመሰለ ሙያ ለአንዳችን አስተምረሽን ቢሆን ኖሮ እኮ ይህን የወጌሻ ልጅ ይኖርሽ ነበር። ሊዲያ እኮ ልቅም አርጋ ነው የምታውቀው። እኔ አላምንም። ወጌሻ ናት እያልሽኝ ነው? ምን ዋጋ አለው? ደህና የምታግዘኝ ልጅ እኔ ጋር ትሁን ብለው ወሰድክብኝ። ምን ላድርግ? በልጅነት እድሜ ያልሰጠዋትን የአባትነት ወግ ቢያንስ አሁን ልስጣት ብዬ እኮ ነው። ወይ ሊዲያ፣ ወጌሻ መሆኗን አላውቅም ነበር። ታዲያ አንተ ውጭውን ነው እንጂ የቤቱን ታውቀዋለህ ብለህ ነው? እኔ እነሱን ለማስታረቅ ብዬ ቂጤን አላለፋም። እኛ ንቀው አይደለም ወረዳ ሄዱት። ቀበሌው እኮ ወደ እናንተ ልኳቸዋል። ይሄ እኮ ከንቀትም በላይ እኮ ነው። ይሄ ከንቀትም በላይ ነው። እኛ ቆይ እነሱን ዋሽቶ ለማስታረቅ አንሰን ነው? እውነቴን እኮ ነው የምለው። አሁን ፍርዬ አንቺ ለውሸት ታንሻለሽ። አላንስም፣ ጎሽ ግን ካንተ አልብስም። እሰይ አንዳች ቤቱን ሰርቶብናል። እንግዲህ ይሄ እኮ ከመናቅም በላይ ነው። እኛ ከቀበሌ እናንሳለን? ቆይ አንተ ከቀበሌ ከወረዳ እኩል ልትሆን ያምርሃል? እንዴት? አንተም እንደነሱ ተመለሰ ልጅ አትሁና። አንቺ አትሳደቢ እንዴ! ስድብ አይደለም እኮ ፖለቲካ ነው። ፖለቲካ? ልጅ ነህ ማለት ፖለቲካ ነው? እና ልጅ ነህ ብትባል አግኝታ ነው? እንዴት አንቺ ቆሽቋሻ ሽማግሌ! አረ ለመንቆሻቆሻ አንቺ ትቀድሚኛለሽ እንዴ? ልጅ ለመምሰል ብለሽ አይደለም እንዴ ይሄው ፊትሽን ፓውደር ተለቅልቀሽ የሽሮ ቅል የመሰልሽው? እድሜ ልክህን ሽሮ ስለምትበላ ስድብ ሁላ ሽሮ። አረ እንደ ፍርያ ታስቂኝ። እሺ እኛ ስጋ በሊታ የሽንጧ መቤት የጮማው ወይዘሮ የሽንጡ ሲስተር የዳዊቱ ብራዘር። ቆይ እንደው እስቲ እንደው እችም መልሽልኝ። ዶሮ ስንት ብልት አላት? 18 ጨመረ እንዴ? አይ ሙያ አንተ እኮ ያበሻውን ነው የምታውቀው። እኔ ያልኩት ክልሱ። አይ ፈረንጁ የፈረንጁ። እነዚህ ልጆች ባትወልዳቸውም እኮ አሳድጓቸዋል። ለነገሩስ ልክ እኮ ነው። ያው ልጆቹ መቼም በልጅነት አይኔ ነው የምናያቸው ልጆች ናቸው። እኛ የምናየው አባትና እናቶቻቸውን ነው። እንደዚህ የሆኑ እያየን ዝም አንልም። እኛ እናስታርቅና እናስማማቸዋለን። ታዲያ ይኸውልሽ ነገ ስናስታርቅ እንዳይቸግርሽ ውሸት አዘጋጂ። እኛ እያለን እኛን ንቃችሁ ጉዳያችሁን ይዛችሁ ቀበሌ ሸንጎ በመሄዳችሁ በእውነት ሁላችንም እጅግ አዝነናል። ጋሽ ደረጀ መጀመሪያ እኮ ወረዳ ሄደችው እሷ ነች።
እኩል ኔር ነው። ይሄ እኮ ታዲያ የሚያሳየው ሁለታችሁም ለኛ ያላችሁ ንቀት እኩል እኮ መሆኑን ነው። እውነት ነው አይደለም እንዴ? እዚህ ላይ ትክክል ብለሃል። ታዲያስ ቀበሌ እኮ 18 ዓመት ሲሞላችሁ እኮ ነው የሚያውቃችሁ። ታዲያስ የት ያውቃችኋል? ይኑሩ አይኑሩ፣ ይወለዱ አይወለዱ የት ያውቅሻል? የት ያውቅሃል አንተን? ወይኔ የምለው ቀበሌ ስትወለዱ እልል ብሎ ተቀብሏችኋል እንዴ? ስትወለዱ እኛ እኮ ነን ተቀበላችሁ ነበር። ቀበሌ ትብታችሁን አልቆረጠላችሁ። እርግጥ ነው መቼም ቀበሌ ወላጆቻችሁ ያለባቸውን የቤት ኪራይ ወዝፍ ሲከፍሉ ካርኒ ቆርጥላቸው ነበር። ቀበሌ እና አናውቅም። ቀበሌ ኮንዶሚኒየም የሚቀርብ ቆርቆሮ ቤት ስጡኝ ሲል ምንድን ነው ያሉኝ? እስቲ ወጣ ብለህ የት ነው ያለን? ኢትዮጵያ አየር ቆንጆ ነው፣ ውጪ ኑር ምናምን ቀበሌ። በጣም ነው የሚገርመው። ትንሽ ቆይተህ አንተ የፓርላማ አባል አድርጉኝ ትላለህ። ጋሩ አክሙት። ይቅርታ አድርጉልና እኛ ቀበሌ ነው ቁርጥ ያለ መልስ ፈልገን ነው። ቁርጥ ያለ ውሳኔ ማለት ምን ማለት ነው? በቃ በጽሁፍ የሚሰጥ ማህተብ ያለው። ቢገባችሁ የዚህ ሰፈር ሰዎች አብረን የኖር ነው ከወላጆቻችን በወረስ ነው አብሮ የመኖር የባህል ማህተም ስር ነው። ይቅርታ አልን እኮ። ይሄ እኮ እኛንም የሰፈሩን አድባር መናቅ ነው። የ4 ኪሎ አድባር ደግሞ ዋዛ አይደለችም። እያንዳንድሽ እንድታቂው እንኳን እናንተ አይደላችሁም ድፍን ሀገሩ ኢትዮጵያን የሚያስተዳድረው ፓርላማ 4 ኪሎ ላይ እንዳለ መርሳት የለባችሁ። ገባሽ? እያንዳንድህ እንድታቅ ካሁን ጀምሮ እኛ የምንላችሁን ሰምታችሁ ተስማምታችሁ ትኖራላችሁ እንደ ወላጆቻችሁ። ሃይ ዳድ። ዳድ ሊዲያ እየመጣሽ እንዴ? ምን ሆነሃል? ምንም አልሆንኩ። ምንም አልሆንኩም አትበለኝ። ትንሽ ስራ ቦታ ስለተረበሽኩ ነው እንጂ ሌላ ምንም የሆንኩት ነገር የለም። በስራ ቦታ አታሳብ። በተለይ አቴ ጋር ደርሰህ ስትመጣ ሁሌ ትረበሻለህ። ይልቅ ወጌሻ መሆንሽን እስከዛሬ ለምን አልነገርሽኝም ሊዲያዬ? በዚህ ዘመን የሚኮራሩበት ሙያ አይደለም። የሙያ ትንሽ የለውም። እማዬ ለብዙ ሰው ስብራት ፈውስ ሆናለች። ይልቅ ሰሞኑን ስብርብር ያደረገህን ጭንቀት ንገረኝና አልጠገነ። በቤቴ ሰላም የለኝም። ወንድ ስለሆነ ጉልበቱን ሊያሳየኝ ሞክር። አረ ምንም ስርዓት የሚባል ነገር አልፈጠረባትም። በቤቴ በነጻነት ሞባይል ማናገር አልችልም። ሌሊትና ቀኑ ተደባልቆባት እንደ ዘበኛ ሬዲዮ ሌሊቱን ሙሉ ታወራለች፣ ትቃዣለች። ሃኒ ነው፣ ዳኒ ነው፣ ሚኪ ነው። ቆይ እዚህ ላይ ነጥብ እያዝልኝ። እንደ ዘበኛ ሬዲዮ ማለት ምን ማለት ነው? ብዙ ጊዜ ዘበኞች እንቅልፍ እንዳይጥላቸው ብለው ሬዲዮ ከፍተው ያድራሉ። ምን ማለት ነው? ቀን ሰራዊት ሌት ለአራዊት የተባለውን የመድኃኔዓለምን የሕገ እግዚአብሔር ሽረው ሰው ተኝቶ እነሱ ቆመው እያደሩ የሚጠብቁ ሰዎች ላይ ትሳለቃለህ? ጋሽ ደረጀ ቀን ለአራዊት ሌት ለአራዊት ተብለዋል እንዴ? እዛ እናንተ ጋር አይደለም እዚህ ነው። በሉ ቀጥሉ። እሱ የማይረባ ጥያቄ ነው የጠየቀው። አንቺ አትሳደቢ። ዋሽተን እናስታርቅ ብለህ የለ? አዎ ለካ ረሳለሁ እኮ እኔ። አይ ፍርዬ ጫማው ይሸታል። የማን አረጋሽ ደረጀ? ይሄው ላሸተተውት ከፈለጉ ጭራሽ እንዴ ምን ነካ አንተ? ጭራሽ ጫማ ልታሸት ነው እንዴ? የምን አትርሱኝ ነው? ላሸተተውት ብዬ እኮ ወገኛ ገልቱ ምን ነው አስታውሱኛል። ለነገሩ ምን አሽትት ብትባል ምን አፍንጫ ከሽሮ ውጭ ያሸታል? አንቺ ዝም በይ። አንተ እኔን የዶሮ ብልት ስንት ነው ብለህ ጠይቀኛለህ? ይኸውልሽ አንቺ ዶሮን የምታውቂው መጽሐፍ ቅዱስ ላይ በቤተክርስቲያን ጋር ስታልፊ 3 ጊዜ ትክደኛለህ ያለውን ቃል ሰምተሽ ነው። ከሃዲ ነሽ ለማለት ነው? እንዴታ ጥድት ያልሽ ከሃዲ! አንቺ እኮ ያሳደገሽን ሽሮ የናቅሽ ነሽ። ጋሽ ደረጀ መጀመሪያ እናንተ እናሳርቅ እንዴ? ትችላለህ? ምን አስታርቀና እንግዲህ ስለ ማን ነው የምናወራው? ስለ እነሱ የምናወራው? ስለ እናንተ ነው የምናወራው? ማን ነው የምናወራው? ስለ እነሱ እናወራ። ሸንጎ ላይ አጠቃላይ የሁላችንም ነው የሚወራው። ችግር የለውም።
ሄሎ ብሌንዬ፣ እንዴት ሆንሽ ሄለንዬ? ሽማግሌዎቹም ቀበሌዎቹም እየተቃጠልኩ እንድኖር ፈረዱብኝ። ቆይ እሱ ግን ምንድነው እንደዚህ የሚያደርገው? ቆይ አንቺ ብዙ ብር እየከፈለልሽ ኮሌጅ ስለሚያስተምርሽ ዲታሳው ይሻወቀብሽ እንዴ? አላወቀም ባክሽ። ማን ይነግረዋል? ባለባበስም ባኗኗርም ስትለወጭበት የሆነ ሰው ገንዘብ እንደሚሰጥሽ ሊጠረጥር ይችላል። እኔም እኮ ዲታውን ብሩን እንጂ መልኩን አላውቀውም። ለነገሩ ራሱን ደብቆ ነው ኢንቨስት የሚያደርግልሽ። ደሞ አቡሽ ስለ ዲታው አወቀ አላወቀም ምን አገባው? ያው መቼም አፍቅሮሽ ከሆነ መቼም ተቀናቃኝ ሲመጣበት ደስ አይለውም ብዬ ነው። አይ አፍቅሮኝማ አይሆንም። ያፈቅርሽማ ነው እንዲህ ቁጥጥር ምናምን የሚያበዛብሽ። ከአቡሽ ጋር እኮ አብረን የሚያደግ ነው። ከሴት ልጅ ጋር አብረው ያደጉ ወንዶች ሴቷ ሌላ ወንድ ስታፈቅር ጠብቀው ነው እኔም አፈቅርሻለሁ የሚሉት። በእሺ አሁን ቻው። ቶሎ መልሽ፣ እያጠብኩበት አይደል እንዴ? ዝም ብሎ ካልሲው ይሸታል ብቻ ማለት አይደለም። ሄሎ፣ ለምን እንዳፈቀረሽ ቼክ አታረጊው? እንዴት ማለቴ? ቼክ ማድረግ ይቻላል እንዴ? አሁን ሞባይልሽን ትዘጊውና ልክ ስደውልልሽ ፍቅረኛሽ እንደደወልልሽ አስመስለሽ ድምጽሽን ጮክ አድርገሽ ታዋሪኛለሽ። እኔ ከፍቅረኛ ጋር ምን እንደሚባል አላውቅም። ወይኔ ማር፣ ወይኔ ጌታ፣ ወይኔ አባት ምናምን እያልሽ ታዋሪኛለሽ። ታዲያ በየመሃሉ ደባልሽን በቆራጣ ታየዋለሽ። ከተናደደ አለ ነገር ብለሽ ነጥቢያሽ። ከፍቅረኛ ጋር ወይ አባቴ ምናምን ነው እንደሚባለው። ተደብቆ ኢንቨስት የሚያደርግልሽ ዲታ አንድ ቀን ተገልጦልሽ የፍቅር ጥያቄ ሲያቀርብልሽ ቃላት እንዳያጥርሽ ግረ መንገድሽን ቃላቶቹን ተለማመጂ። በእሻውን ቻው፣ እደውልልሻለሁ። አረ ሞባይሉን አንሺው። ሄሎ አባዬ። አባዬ አባዬ አይደለም አባቴ። ሄሎ አባቴ። ድምጽሽን ከፍ አድርጊው እንጂ። እሺ ጌታዬ። አሁን ቀስ እያልሽው። እሺ። በየት በኩል? በመጋረጃው ቀዳዳ ነው። ወይ ጌታዬ አውራኛ። ወይ አባቴ፣ ወይ አባቴ። እንዴ አንቺ ወጣ ከቤት? ፍቅር ገብቶለታል ማለት ነው። እርግጠኛ ነኝ ተናዶ ነው የወጣው። እየተከታተልሽ አቃጢው። እሺ። ወደ ሽንት ቤት ገባ። ተከትለሽው ግቢያ። ሽንት ቤቱ እኮ አንድ ነው። ተጠጋሊ ሊለው ነው እንዴ? መጣ። እንዴት ነው ራት ልጋብዝሽ? ካንተ ከፍቅረኛዬ ጋር እራት መብላት አግኝቼ ነው። አሁን መጣው ብለሽ ውጪ። አሁን መጣው ብለሽ ውጪ። አረ እግዚአብሔር ስጣት መሽተቱን ምሳሌ ነገረች። ሌላው እያሸተተ አይደል ዝም ብሎ የሚሄደው? እንዴት አይሸት? ሩጫ ይበዛል። ከዚህ እስከ ላፍቶ በእግር ተለፍቶ ላይሸት ነው ከቶ። እንዳንቀባ ተወደደ ሽቶ። ወደ ልትሄጂ ነው? ከተለመደው ሰዓት ውጪ ማምሸት የለም። ለምን? በገዛ ቤቴ ሌሊትን መግባት መብት አለኝ። እኔም የገዛ በሬን እንደፈለግኩ መክፈት መዝጋት መብት አለኝ። ይሄ በር ያንተ ብቻ አይደለም የኔም ነው የሚል ህግ የለም። ነገር ግን በር 119 ሀ የኔ በር ነው። በር 119 ለ ያንቺ በር ነው። ሌላ ያልመጣውብሽም አይደል? እዚህ ቤት ምንም መብት የለኝም ማለት ነው? አላልኩም። በጊዜ ግቢ እያልኩሽ ነው ያለሁት። አያገባም። ቅምጥል ና በጊዜ ግባ የኔ ጌታ። ና በጊዜ እንሰብሰበኛ። እንዴ ሄለን፣ ምንድን ነው? ዛሬም እንደ በፊቷ አምሽተሽ ልመጭ ነው?
የወንድሜ ይበቃኛል። አንተም ልትቆጣጠረኝ ያምርሃል? ኧረ አይደለም፣ ለሊት ስትጨቃጨቁ እንቅልፌን ስለማጣ በጊዜ ገብቼ ልተኛ ብዬ ነው። የነገርሽ ሙከራ ማፍቀሩን አያረጋግጥም። እሱንማ ራሻለን ስትንተባተቢ ያስባነንሽ ወንድ ይዘሽ እኮ ቤት ድረስ ብትሄጂለት የፍቅሩ ልክ ታቂበታለሽ። ምን ይታው ከመምጣቱ በፊት የደባልሽ ፍቅር መጽዳት አለበት። ሃይ ብሌን። ሃይ ሚኪዬ። ለምን ግን ሚኪን ቤት ይዘሽው አትሄጂም? እንደውም ቆይ እንዴ አንቺ ያምሻል እንዴ? እንዴ አንቺ ምን እያልሽ ነው? ረፊ ብያለሁ። አንቺ ያምሻል? የአቡሽን ፍቅር ቼክ ለማድረግ እኮ ነው። አፈቅርሻለሁ እያለ የሚሟዘዝ ልጅ ቤት ድረስ ይዞ ሲሄድ ሌላ ነገር ቢያስብስ? አፍኖ እንዳይደፍርሽ ፈርተሽ ባልሆነ ባክሽ አቀልጂ። ወንድ ይዘሽ ቤት ድረስ መሄድሽ ሌላ ትልቅ ጥቅም አለው። የምን ትልቅ ጥቅም? አቡሽ የምትዩ የእውነት አፍቅሮሽ ከሆነ ይቆርጥለታል። ሀሳብሽ አሪፍ ነው አላልኩሽም ሚኪ? እንዴ አንቺ ሚኪ ግን እሺ የሚለን ይመስልሻል? አግኝቶ ነው። በፊትም ፊት ስለምነሽ ነው እንጂ እኮ በጣም ነው የሚወድሽ። ግን ወንድ ልጅ ቤት ይዞ መሄድ በጣም ይከብዳል። አይከብድም ባክሽ። ሚኪን እኮ የሆነ በሽታሽን ለማወቅ ለምርመራ እንደምትሰጪው ደምና ሽንት መቁጠር ነው። እንዴት? የአቡሽ በሽታ ፍቅር መሆኑ የሚታወቀው ሚኪን ቤት ወስደሽ ስታስመረምሪ ብቻ ነው። ቤት ወስጄ ግን ምን እለዋለሁ? አውራት ያለሽ ያወራል። ምን ነበር? አዎ ሄን ከሆነ ሰውዬ ጋር መኪና ውስጥ አየኋት። ከወንድ ጋር? አዎ የሆነ ቅባት ላይ ዋገዘጭ ብላለች። የሆነ እየከፈለ የሚያስተምረኝ ምናምን ብላለች። ከሱ ጋር ነች እንዴ? እኔ እንጃ። ለምን ነው እየከፈለ የሚያስተምር? እንድትጎብዝለት ነው። አንተ ነህ እንድጎብዝለት ተማር ትለኛለህ? ናግዘልሲ ፍቅረኛ ውጪ ነው የሚኖረው። ፍቅረኛ እንደሌለሽ ብሌን ነግራኛለች። በዚህ ጋር ነው ቤቴ። ግባ ሚኪዬ፣ ና ግባ። ሃይ ደህና ዋላችሁ? ደህና እግዚአብሔር ይመስገን። መቼም ላንተ አልነግርህም አይደል? አዎ ከፍዬ ማስተምር ጎበዝ እንድትሆን አይደል እንዴ? አይደል? አረ ላንተ አልነግርህም መቼም። ተጫወት። ምንድነው ሰውየው? ብቻዬን ነው የምኖረው አላልሽም እንዴ? ደባሌ ነው። ደባል? ምንድነው ደባል? የሱ ቤት ቁጥር 119 ሀ ነው። የኔ ደግሞ 119 ለ ሀ ለ ፊደል የተማራችሁት በቤት ቁጥር ነው። እኔም ማቀው ደባል ሱስ እንጂ የሰው ደባል አላቅም። ቆይ ሰውየው ስንገባ እንዴት ዋላችሁ ስንለው እግዚአብሔር ይመስገን ያለው ለዚች ኑሮ ነው ደረቱን ነፍቶ እግዚአብሔርን የሚያመሰግነው?
እውነት ለሷ ተቆርቁረህ ነው ወይስ ወንድ ይዛ መጣች ብለህ ነው ቅናት ያንቀጠቀጠ? ነገ ከነገ ወዲያ ተበላሽታ ስትመጣ በእንባ እየተራጫችሁ ልትቀበሏት? ተወኝ እባክህ ተወኝ። እናትየው በህይወት ብትኖርም እንደዚህ እንዳንተ አትንጨረጨርላትም። ጋሼ እኔ እኮ የእናቷ አደራ አለብኝ። ምንም አያስቅም ይሄ። እኔ እንኳን የሳቅሁት የሄለን አባት ተንኮል ትዝ ብሎኝ ነው። ይኸውልህ አንድ ቀን ከእናትህ ጋር እለም ያለ ፍቅር ብን ያደርገዋል። እዚህ ጊዜ ደግሞ ያንተ እናት ማንን ነው የምትወደው? ያንተን አባት። አንድ ቀን ታዲያ ምን ሆነ መሰለህ? እናትና አባትህ ዓለማቸውን ሲቀጩልህ ተኝተው ተኩሎዬ ይጦዝልህና ምን ያደርጋል? በርበሬ ይዝልህና እንደጃው ላይ ብን ያደርግልህና በላያቸው ላይ በሩን ዘግቶ ብን ብሎ ይጠፋል። ታዲያ ያንተ እናትና አባት እያስነጠሱ በመስኮት ዘለውልህ ወጧ። አባቴን ያውቁታል እንዴ? እንዴ ለምን አላውቀውም? አሁን በሕይወት አለ? የኔ ልጅ አይደለም ብሎ እናትህን ክዷት ከሄደ በኋላ አይቼው አላውቅም። እኔ ክዶኛል እንዴ? እኛንን የምናውቃችሁ ወደ ቀበሌም አትሂዱ ብለን የተናደድነው እኮ በዚህ ነው። ክዶኛል ይላል እንዴ? እና ይህንን እየሰማህ አምኖ ተቀብሎሃል እንድልህ ትፈልጋለህ? በሲጋራ ማጨስ ብዙ ገንዘብ ያልቃል፣ መቃጠል ያማረው ደባል ይቀመጣል። አይ አንቺ ማማ ኢትዮጵያ ምን ነው ቲቪ ያዛቸው እንዴ? ቲቪ ነው። ግምጥል ግምጥል ና ና ና ቁጭ አርግ ብያለሁ። ቁጭ አርግ። ምንድን ነው ያደረገው? ምንም። ቅምጥል ምንድን ነው ያደረገው? ቅምጥል ይኸው ነገርኩህ አይደል? ላደረገው ቅጥል ቅምጥል ነው። አንዴት እየልኬ ጋር ሂድ። ምን አይነት ነገር እያበላሸብኝ እንደሆነ ታውቃለህ? ሚኪ ማለት እኮ ህይወቴን ሊቀይር የሚችል አይደለም። ህይወትሽን መቀየር የሚፈልግ ሰው ቢሆን ኖሮ አንቺንና ማንነትሽን ኑሮሽን ማክበር ነበረበት። አያገባህም። ይኸውልሽ ምናልባት ኪሱን ገንዘብ ሞልቶት ሊሆን ይችላል፣ ግን ጭንቅላቱ ዶማ አሳማ ምንም ይሁን የማውቀው እኔ እንጂ አንተ አይደለህም። ዋጠጪ አልጠጣም። ከፍሎ የሚያስተምረኝን ስንት ብር ኢንቨስት ያደረገልኝን ሰው እያሳጣኸኝ ነው። ከፍሎ የሚያስተምርሽ ሰው እንዳለ አውቃለሁ። ማንንም ላምጣ፣ በራሴ ቤት መብት አለኝ። ከፈለግሽ ለምን እንደ ደርዘን አምጠቅልል እያረግሽ አደረድሪያቸው። እኔ የምፈልገው ግን የዚህም ቤት ህግ እንድታከብሪልኝ ብቻ ነው። ተግባባን? ግበጥል ና ግባ ና። ወይ ከኔ ጋር ሌላ ነገር ካለ በግልጽ ተናገር። ሌላ ነገር ምን? ፍቅር ምናምን ማ በርበሬ አቃጥሎ ምን ከመሰለ የፍቅር ዓለም ውስጥ አስወጣኝ። እኔ ቅምጥልን ለመቅጣት ነው እንጂ በርበሬ ያጠንኩት። ጭሱ ግን ወደ እኔ ቤት እንዳይገባው ማድረግ ይችል ነበር። ጭስን በመጋረጃ መከላከል እኮ አይቻልም። እንኳን የእናንተ ቤት መጋረጃ እሳት አደጋም ቢሆን እሳቱን ያጠፋል እንጂ ጭሱን አያስቆም። የእኔ ጥያቄ ለየት ይላል፣ ልታስምርበትም ይገባል። ይሄ ለዓይናችን የነፈቀን በርበሬ ከየት ነው የመጣው? እንግዲህ እዚህ ላይ በርበሬው ከየት መጣ ለምለው ጥያቄ እኔ ነኝ ከሱዳን ድረስ አስጭኜ ያስመጣሁት። እኛ ሀገር በርበሬ ከየት ጠፍቶ ነው እናንተ ጋር የሚመጣው? አልማዝ ምንዳኖ አልማዝ ምንዳኖ አልማዝ ምንዳኖ አልማዝ ምንዳኖ። የማነች አልማዝ? ይቅርታ አድርግልኝ ተጠጥቻለሁ። ጋለዋክ ሽሯችንን ስንፈልግ አወፈረን ስንፈልግ አቅጥነን እንጠጣዋለን። እናቴ ምን ነው ሳክ? መቼም የሽሮ ነገር ሲነሳ የኮረኮሮ ያህል ያስቃል።
እግዚአብሔር ይመስገን። ያስቀኛል። ይኸውልሽ ባልንጀራሽ መጣች። ነይ ነይ ኩልኩል መጣች። አፍቅሮኝ ከሆነ አትሞክረው በሉት። ከፍሎ የሚያስተምረኝ ገንዘብ እየላከ የሚያኖረኝ የራሴ ሰው እንዳለኝ ይወቀልኝ። የፈራሁት ደረሰ አላልኩሽም? ጠርጥሬ ያለው አፍቅሯት ነው ብያለሁ እኮ። ቢያፈቅራትማ በበርበሬ ጭስ አያፍናትም ነበር። ላይን የናፈቀን በርበሬን ያህል ነገር አምጥቶ ሳጥ ውስጥ መሞጀሩ ቢያፈቅራት ነው እንጂ በጤናው ነው። ምን ነው አቡሽ ረሳኸው እንዴ? እናትህ ስኔ እዛ በርበሬ ፍለጋ እንደ አትሌት መንደሩን እንዲህ እንዳልተሽከረከረች ዛሬ ያ ተረስቶ አንተ በርበሬ እሳት ውስጥ ትጨምራለህ? ቆይ እናንተ ስለ በርበሬ ጉዳይ ለማውራት ነው ወይስ ስለኛ ጉዳይ ለማውራት ነው እዚህ ጋር ቁጭ ያላችሁ? ያው እኮ ነው። የእናንተ የሁለታችሁም ጉዳይ ያው በርበሬ ነው። የበርበሬውም ጉዳይ በርበሬ ነው። የሁለታችሁ ጉዳይ የግል ጉዳይ ነው። የበርበሬ ጉዳይ ግን የማህበረሰብ ጉዳይ ነው። ይሄንን ማወቅ አለብሽ። ሂጂ። ምን ትመናቀራለች እቺ? እንግዲህ በልረፈው። እሷን ሀብታም አስቀምጧታል። አንተም አርፈህ ተቀመጥ። ድሀ ሲቀመጥ ነው ጥሩ። አሃ ሆነ ብሎ ነው በበርበሬ ጢስ ያፈነ። ሄሉን ስለሚያፈቅራት ቀንቶብ ነው። እና ወንድ ልጅ በቦክስ ይደባደባል እንጂ በበርበሬ ጢስ ይደባደባል? ሄሉ ደግሞ በጣም አዝናለች ብታይ። በቃ ያለ አይደለ ካንተ ጋር አሪፍ ጊዜ ለማሳለፍ ፈልጋ ነበር። ምን ያደርጋል እንደ አድማ በታኝ በጢስ በተናችሁ። እውነትሽን ነው። ግን ሄሉ ከኔ ጋር ጥሩ ጊዜ ልታሳልፍ ነበር። ታዲያ እኔ ደግሞ የሆነ ነገር ይቀማም ስላልኳት በበርበሬ ክሽን ያለች ቀይ ወጥ አቅርባለ እየተጎራረሳችሁ የወድ ወዳችሁ እንድታወሩ ፈልጋ ነበር። ግን ምን ያደርጋል በርበሬው ከወጡ ቀድሞ በጭስ መጣላችሁ። የሱን ነገር ለኔ ታዩ። ምን ልታደርገው? ወንድ ልጅ የሚያደርገውን ያደርጋል እንጂ አያወራም። ሚኪዬ ሙት ሄሉን የመሰለች ልጅማ በበርበሬ ጢስ አታመልጥህም። ሄደ? አዎ መቼ እመለሳለሁ አለ። መምጫውን ቀን ግን አልነገረኝም። ይሁን በሰላም ወስዶ ይመልሰው። አሁን ባለበት ሁኔታ ወጣ ብሎ መምጣቱ ጥሩ ነው። አባትሽ እኮ ውጭ መመላለስ ብርቁ አይደለም። ሰሞኑን የሚረብሸው ነገር ስላለ አየር መቀየሩ ደህና ነው ብዬ ነው። ምንድን ነው የሚረብሸው? እንጃ። በተለይ አንቺ ጋር ደርሶ ሲመጣ ይብስበታል። ከመሬት ተነስቶ ይነጫነጫል። አሁን እንኳን ልጆች በር ላይ ገፈተሩኝ ብሎ የሴት ልጅ ብሎ ማይሆን ስድብ ተሳደበ። አባትሽ ተለውጧል ትኛለሽ እንጂ ያው ነው። የማይድን ስብራት አለበት። የምን ስብራት? ተይው፣ ሁሉም ቢያወሩት። በሽታው ስብራት ከሆነማ መድኃኒቱ በእጃችን ነው። የሱ ስብራት የአጥንት ሳይሆን የአእምሮ ስብራት ነው። ነይ እንውጣና የተሰደቡትን ልጆች ይቅርታ እንጠይቃቸው። ወይኔ ወይኔ ወይኔ! እንግዲህ ቻል አድርገው እንጂ ምን ይደረጋል? አይዞህ አቡሽ፣ በቃ አይዞህ። ጨለማውን ጠብቆ እኮ ነው የደበደቡኝ በሰፈሬ። ወይኔ ወይኔ! በሰፈሬ እነማን እንደሆኑ ለይታቸዋል? አላየኋቸውም። እንደያዙኝ መብራት ሲጠፋ ተደናግጠው ለቀቁኝ እንጂ ሊገሉኝ ነበር። ወይኔ ወይኔ! በወገኑ ላይ እንዲህ ይጨክናል? ወይኔ ወይኔ ወይኔ! እኔ ቦጅ ባጃ እንደው በሰፈራችን ደፈሩ። እንዴት ይፍሬ! ምን ሆነሻል? ሴትዮ እያቃሰተኝ ሰማሽ? እየዘፈነ እኮ አይደለም። ጋሽ ደረጀ እኔ ጋር መድኃኒት አለ።
ወይኔ እጄ ወይኔ እጄ ወይኔ እጄ ወይኔ እጄ ወይኔ ምን ታላግጣለህ? የታመመው እጁን የምቀባው ግድግዳ ምን ያገናኘዋል? ምን እንዲያው እነዚህ ኮተታሞች ምን አይነቱ ነው ባካችሁ? እንግዲህ ወይ ስብራት ወይ ንቅላት ይሆናል። እንደዛማ ከሆነ ሽሮ ሜዳ በጣም ቆንጆ ወጌሻ አሉ። አሁን ጋለዋክ ያለው ጥሩ መፍትሄ ነው። እዛው ሽሮ ሜዳ ይዘኑ እንሄዳለን። ትቀልዳላችሁ እንዴ? ሆስፒታል ነው መሄድ ያለበት። ምንድነው ደርሶ ቀበሌና ሆስፒታል ላይ ፊጥ ማለት? ግድ የለሽም። ይኸውልሽ እኛ ካርድና ማተም የሌለው በነፃ የምናሳክምበት ወስደን እናሳክማለን። መብራት ባይጠፋ እኮ ገለሁኝ ነበር። በሰፈር እንደ አንዳንዴ ለካ መብራት መጥፋቱም ጥሩ ነገር ነው። በሰፈሬ ወይ ተው እባክህ፣ መብራትን በሰፈር ነው የሚጠፋው። እባክህ የኔ ቦጅ ባጃ እንግዲህ መዋጮን ሰብስብ እንጂ። አዎ እንግዲህ ዝም አይባል። እስኪ እስክሪፕቶና ወረቀት መቼም አታጣም። ወረቀትና እስክሪፕቶ? እሺ አንቺ ከእውቀት ነፃ ስለሆንሽ። አረ ወይኔ ስንት ልመዝግብ? እንግዲህ ያው ትግል ከራስ አይደለም። መጀመሪያ አንቺ ጀምሪ። ያው እኔማ እንግዲህ 5 ብር እንደተለመደው። 5 ብር? 5 ብር 5 ብር? አዎ። አቤት አቤት አንቺ እንደው። እሺ በየኔን 5 ብር ከ10 ጻፊ። 5 ከ10 ፍሬ ምንድን ነው የሚያስቀው? በሽተኛ የታመማ ሰው ውስጥ አለ። አሁን ይሄ የሚያስቅ ነገር ነው? ጋልዋክ ባሉ ጋልዋክ 20 ብር። ለነገሩ 100 ብትከፍሉ እኮ አይገርምም። እናንተ ነዳጅ አላችሁ። እናንተ ጋር ደግሞ አናዳጅ አለ። አናዳጅ እዚህ ሰው ታሞ ሜክሲኮ አናዳጅ። የአባትህ ስም ሁሌ ይጠፋኛል። ማን ልበለው? ጋልዋክ ባልዋክ ጋልዋክ ባልዋክ። ምን ተኛለሽ ብለሽ ጻፊ። በስዕል አደርገዋለሁ እንጂ 100 ብር? አንቺ ልጅ እውነትም ሀብታም አስቀምጦሻል። 100 ብር እንዲወፈረ ሲገዛበት ይቀጥናል። እኔ ቅጥን ልበል 100ዬ፣ እኔ ቅጥል ልበል። አይ 100 ብር ስንቱ እንዳልተዳረበት ዛሬ ላዳራ አልበቃለ። ሄለን ግን ማን እንደሆንኩ ነገርሽልኝ? አልተገናኘንም እባክህ። ክላስም ቀረች። ዛሬ ግን ራት በጋብዛት ደስ ይለኛል። ውይ ምን አለ አንተ እንኳን ብጋብዛችሁ ብትል እንደ ዲታው ከምትገነጥለኝ። ማን ነው ዲታው? እራቱ ላይ እኔ እመጣለሁ። ከድል መልስማ መገኘት አለብኝ አይደል እንዴ? አዎ። ይኸው እናቴ። አባቱ ነህ? አይደለሁም። አባቱማ እሱ ገና ሲወለድ ነው ክህደት የጠፋው። ዘማች ድል አድርጎ ሲገባ የሚለው ሙዚቃ ክፈትልኝ። እንደዚህ አይነት ዘፈን አለ እንዴ? እንዴት የለም? ዘመቻም ድልም ስለሌለ የለም። ሚኪዬ በነካ እጅ ድህነት ላይ ዘምተ ሄለኗን ነፃ ማውጣት አለብህ። ታዲያ በሉ እኔ ልሂድ። ገና እኮ ነው ሰዓቱ። ተጫውተሽ ትሄጃለሽ። አቡሽን ራሴ ማብላት ተራው የኔ ነው። ቆይ ምንድነው የምታወሪው? እውነቴን ነው። አቡሽ እጁን ስለተሰበረ የሰፈር ወጣቶች ነን ተራ በተራ ምግብ የምናበላው። አቡሽ ደግሞ ማን ነው? ባለ በርበሬው። እንዴ እሱንማ እንደ በርበሬ ቀነጠስ ነው አይደል እንዴ? ምን አንተን ያስደበደብከው? አቡሽ ማለት እኮ እንደ ወንድሜ የማየው አብሮ አደጌ ነው። የሁሉ ያንቺ ስራ። እኔ እኮ ዲታው እንዳያመልጥሽ ብዬ ነው።
ዲታው ማን ነው? ሀብታም እንዳስቀመጣት እያወቅሽ ነው ታፈቅራለች ምናምን እያልሽ የምትጫወችብኝ? ማን እንደሆነ አናውቀውም። እሷም በአይኗ አይተው አታውቅም። ይሄን ሰውዬ ማን እንደሆነ አረጋግጠሽ በአጭር ጊዜ ውስጥ አሳውቂ። አለበለዛ ግን አንቺም የአቡሽ ዕጣ ነው የሚደርስሽ። እጄን ወይኔ ወይኔ እጄን ወይኔ ኧረ ወይኔ ወይኔ አይዞክ ወይኔ 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 አይዞክ አይዞክ ወይኔ ወይኔ እጄን ወይኔ እናቴ አይዞክ ወይኔ አረግዬ እኮ ብትሮ እንደዚህ ያለሰቃኝ የሞተች እናቴን ስም አትጥራ። እኔ የፈለግከውን ነገር አደርግልሃለሁ። ኧረ እጄን እጄን ወይኔ አያቴ ምን ሆነሽ ነው? በቃ መጣ። ደህና ነኝ። ትላንትና ስብራት ያጋጠመው ልጅ አሽቼለት ነበር። በወጉ ግን አላሸሁለትም። አጥንቱ ጠንክሮብሽ ነው? እንጃ እርጅናው ተጫጫነ ይመስል። ዛሬ እንዲመጣ ቀጥረሽዋል? አልቀጠርኩትም። ባትቀጥሪውም ተመልሶ መምጣቱ አይቀርም። ትሰሪለታለሽ። በአስቸኳይ ድረሽ ያልኩሽ በመኪና ቤቱ እንድታደርሽ በዛው እንድታግዥኝ ብዬ ነው። አያቴ ምን እያልሽ ነው? ከቃሌማ አትወጭም። እኔ መመረቂያ ጽሑፌን እየሰራው ስለሆነ በጣም ቢዚ ነኝ። እኔ መርቅሻለሁ። ሙሉ የምትሆኚው በትምህርትሽም በሰውም ስትመረቂ ነው። በዚህ ስልክ ደውይና የቤቱን አድራሻ ጠይቂ። ኢትዮጵያዊ ነህ? በፊት ግን ሱዳናዊ ነበርኩ። አሁን ግን አዎ። እዚህ ሰፈር ብዙ ሱዳኖች ይኖሩ ነበር። አዎ ብዙ ሱዳናዊ ይኖር ነበር። ግን ምን ዋጋ አለው? ቀበሌ ቤት ከለከለ። ቀበሌ ቤት ስንታይ ቤት የለም፣ ቤት እታች ኑሩ ኢትዮጵያ አየሯት ምናምን ይላል። ጎሽ እሰይ እግዚአብሔር ይስጣቸው። ሁሉም አዋጡ አይደለ? አዎ እሰይ ሁሉ ጎሽ እግዚአብሔር ይስጣቸው። ያረክብላል በር መበተር ብቻ ሳይሆን መሰብሰብም ታቅበታለች። እቺ ማነች? የሹም ነሽ? አዋጣች። ጎሽ እግዚአብሔር ይስጣት። እንግዲህ እንዳቅሟ ይኸው 50 ሳንቲም። ምን 50 ሳንቲም? ምን አልሽ? 50 ሳንቲም። 50 ሳንቲም? አዎ 50 ሳንቲም ብለሽ ጻፍሽ? እና ታዲያ ወረቀቱ ራሱ ስንት ነው? 50 ሳንቲም አይደለም እንዴ? በ50 ሳንቲም ላይ 50 ሳንቲም ትጽፋለሽ? ቢሆንም የሰው ሀቅ ነው። በአሁኑ ጊዜ 50 ሳንቲም የሰው ሀቅ ነው? እና ታዲያ በአሁን ጊዜ እና ምን ላድርገው? 50 ሳንቲም ሰርዥ። አልሰርዝም። ሰርዥ። በሽተኛው ማን ነው? እሷ ነች። ደህና አደራችሁ? እንደምን አረፈዳችሁ? ጤና ይስጥልኝ እሜቴ። ሰላም ነው? እግዚአብሔር ይመስገን። ከሁለት ወንዶች በስተቀር እርሶ ውጪ ይቆዩ። በሉ ጠበቅ አድርጋችሁ ያዙላት። ጋሽ ደረጀ እርሶ ወንድ አይደሉም እንዴ? ማኔ ምን እቺ ይሄ እንኳን ጾታ ሰውነት አስረሳ አይደለም እንዴ? አይዞህ አብሽ፣ አይዞህ ቻል አድርገው፣ አይዞህ ኧረ ወይኔ ይሄ አልጋ
ጉድ ነው የቻለው። ጉድ 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 ጉድ። ካልቻልክ ሌላውን ከጎረቤት ጥራ። ለኢትዮጵያ ከሱዳን የበለጠ ጎረቤት አላት እንዴ? በጣም እንጂ። ስም ማን ነው? እቴሜቴ ስሙ ምን ያደርግሎታል? እርሶም የካርድ ማስከፈል ጀመሩ እንዴ? አይዞ አይዞ አይዞ። ከወንዶች በስተቀር ሌሎቻችሁ ውጭ ሁኑ ብለን አልነበር? እሷ እኮ ቤቷ ነው እቴሜቴ፣ ደባለች። እቺን ቤት ቀበሌ ለሁለት ከፍሎ አካፈላቸው። አይ ቀበሌ ብቻ እናንተ በነካቻችሁ እቺን ቤት ስብራቷን ታክኑና አንድ አርጓት ከላክሏቸው። አይ ቀበሌ አይ ቀበሌ። ይሄ ልጅ እየተመላለሽ ሸክሚው የሰው ስብራት ስትጠግኝ የአባትሽ ስብራት ይጠገንልሻል። ሱዳኑ በቃ ተመለስ፣ እኛ እንሄዳለን። ፕሊዝ ትንሽ ልሻኛችሁ። የራሳችንንማ መንገድ ሱዳናዊ ሁለት አይመራል። ተመለስ፣ አምጣ። ደህና ዋል እናት። ይሻላል። እሺ ደህና ዋል ሱዳኑ። እንዴት ነው ባኬ? በጣም 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 ታምራለህ። እንዴት ነው እጇ ይላሳልሳል አይደል? በጣም ነው የሚያመው። ባለፈው እሳቸው ሳሽው በጣም በጣም ጮኸዋል። አሁን ግን አልጮክም። ከዚህ በላይ እንዴ ልጁ ይሄ ግለታም ሱዳናዊ ተኩሳታ። ይሄው አቡሽዬ 632 ብር ከ50 ሳንቲም ተሰብስቧል። ግን ገንዘብ ከምትሰጡት የሆነ ነገር ገዝታችሁ አትሰጡትም? እጁ ለተሰበረ ሰው የግድግዳ ሰዓት ገዝተን እንስ ያው በግ ልንገዛልህ አስበን ነበር እኛ ለስብራት መጠገኛ። ነጋዴዎቹ ግን ምን አሉን መሰለህ? የመቼዎች ናችሁ? ከ2000 ዓመተ ምህረት በኋላ በግ በ600 ብር ተሽጦ አያውቅም ብለው መለሱ። እኛ ግን አስበናል። ሙሉ የምትሆኙ በትምህርትሽም በሰውም ስትመረቂ። እንዴት ነው መሙ? በጣም ከባድ ነው። እንዴት ነው ሁለት ቀን እጅ ሰቅሎ መተኛት? ወይኔ እጄ! ወይኔ! ምንድን ነው የሚያስቅህ? አይ ምንም፣ ህመሙ ነው የሚያስቅኝ። ጋልዋክ እያቃሰትኩ ነው። እንኳን ግራ እጄን ያልሆነ ቀኝም ሆነ ግራ ህመሙ እኩል ነው። ብዙ ጊዜ ቀኝ እጄ መከራን ለምዷል። እንዴት? ብዙ ጊዜ ሹፌሮቹን አሲስት እያረኩ ነው የኖርኩት። ማለት ወያላ ማለት ነው። የሚኒባስ በር ስዘጋ ስከፍት ምናምን። ስለዚህ ቀኝ እጄ ጠንካራ ነው። አሲስት ወያላ። አይ ጋልዋክ፣ አይ ጋልዋክ፣ አይ ጋልዋክ። እንዴ ኖር ኖር። ኧረ በእግዜር ቁጭ በሉ። ኧረ እንዴት እቀመጣለሁ እናቴ? አንቺ ሳትቀመጪ። አንቺ እኮ ሀብታም ያስቀመጠሽ ሴት እኮ ነሽ። ገና ለገና ሀብታም ስትሆን ታስታውሰኛለች ብሎ እኮ ነው ቁጭ ብድግ የሚልላት። ግልፍጥ። ታዲያ መቼ ነው ይሄንን ባለጠጋ ፍቅረኛሽን የምታስተዋውቂን? አንድ ቀን። እሱማ አንድ ቀን ነው መቼም 15 ቀን ሙሉ ታስተዋውቂን። ያ ቀን መቼ ነው ነው? ቆይ እኔ የምለው ሰውዬው የት ነው የሚኖረው? ውጭ ሀገር ነው። ፈረንጅ ነዋ። ይኸውልሽ ይሄ ነገር ኋላ ውሸት ሆኖ እንዳትሸወጂ ተጠንቀቂ። ውሸት አይደለም እውነት ነው። ቆይ እንደው ካላጣው ሰፈር እኛ ሰፈር እንዴት ያስቀምጥሻል? እንዴት የእኛ ሰፈር ሴት ለማስቀመጥ ያንሳል እንዴ? አንቺ ስሚ ልንገርሽ፣ ታንክና መድፍ ይዞ የመጣጣለንን በፍቅር አንበርክከው ያስቀመጡ የእኛ ሰፈር ሴቶች ናቸው። አሁን ግን ወላጆቹ የረሱት ልጅ ነው እኛ ሰፈር የሚቀመጠው። አሃ እቺ ነገሩ ወደኔ ናት ማለት ነው። አሻምሩ ለኔ ነው ማለት ነው። ወላጆቻቸው ያጡ የሞቱባቸው ልጆች አሻምሩ ለኔ ነው ማለት ነው። ምኑ
አሽሙር ነው እያለ ያለው። አሽሙር ማውቃል። እንኳን አሻሙር ኬንያ እናካለን። ኬንያ ቅኔ ነው እንዴ? የዘርፋል በል። እኔ ለምን ዘርፋለሁ? ሌባ አይደለም። ለምን ዘርፋለሁ? እውነትም ቅኔ ታውቂያለሽ። ዘረፍሽ እኮ። አሁን እንግዲህ ልንገርህ አይደል፣ የእኛ ሰፈር ሴቶች ጣሊያንን ከ4 ኪሎ ልቅም አድርገው ያስወጡት በአሽሙር ነው። በአሻሙር? በጣም ይገርማል። አንተ ጣሊያን አንቶኒያ እናት የለም አባት የለም ስትል በአሻሙር ሾላክ እንደዛ ሲባል ዋጣ ወይ ጣሊያን። ቆይ ይሄ ያስቀመጠሽ ሰውዬ ፎቶ የለው? እስኪ ያሳየን። ፎቶ የለኝም። ዲፕሎማዬን ሲይዝ ነው በአካል የማገኘው። አንቺ ዲፕሎማሽን ታላያሽ ሰውየውን የማታገኘው? ሰውየው በዲፕሎም የምትቀጠሪበት ስራ ነው እንዴ? ይኸውልሽ ሰውየው ፎቶውን እንኳን ሊሰጥሽ ካልፈለገ የጃጀ ሽማግሌ ቢሆን ነው። ያቺ እናትሽ አንቺን ለማስተማር ያልቧጠጠችው መሬት የለም ነበር። እሷ ታስመዘግብሻለች፣ አንቺ ስታቋርጪ። በኋላ ይሆንኩልህ እኮ አያቴ በሰው መመረቅ አለብሽ ስላለችኝ የተመላለስኩላቸው ነው። ለነገሩ አጋጣሚው ለእኔ በጣም ጥሩ ነው። የመመረቂያ ጽሑፌን የምሰራው ድህነት ላይ ስለሆነ ሰፈሩና ሰዎቹ አሪፍ መረጃ ይሆኑኛል። በወጌሻ ሰበብ እጁን ማሻሸት ፈልጋ ነው እንጂ እጇን ነው የምሰብርላት። ቆይ ይህንን ሰፈር በደንብ ነው የማውቀው። እያንዳንዱን ድንጋዮች በኩትር ነው የማውቃቸው። እኔ ወይኔ አይዞ ይሄ ድንጋይ የዚህ ሰፈር ድንጋይ አይደለም። አባይ ከሱዳን ያመጣው ድንጋይ ነው። ይሄ ድንጋይ ሁሌ እየተመላለሰች ልታሽኗ። አዎ ጥሩ ነው። ደግሞ ሰፈራችንን ወደዋለች። ሰፈር ይወደዳል እንዴ? አዎ ድህነታችን ደስ ብሏታል። ድህነት ምኑም ደስ አይልም። ለኛ ነው። እሷ አይታ ስለማታውቀው በጣም ደስ ብሏታል። በቅርቡ ደግሞ ፔፐሯን ድህነት ላይ ሰርታ መንግስት ሊመረቃት ነው። ድህነት ላይ እኔን ደግሞ አሽታኝ አያቷ ይመርቋታል። እና እናንተ ላይ ጽፋ ልትመረቅ ነው? እናንተንስ? እኔም በደህና ጊዜ ፍቅረኛዬ ከድህነት ነፃ አውጥተኛል። እንዴ ምን እዛ ቅድም ገመጥል እሱ ነው እንጀራ አስነካውና እጅ ይበል ብቻ። እጅን ነው የምቆርጥልህ። ቆይ እኔ ላድርግልህ። ተይ ነይ ቁጭ በይ። የድስቱን አመል አታውቂውም? አዎ ድስቱ በፓስዋርድ ነው የሚከፈተው። ቦምቤው በጣም በመከራ ነው የሚከፈተው። ድምጻችሁን ቀንሱልኛ።
በፓስወርድ ሳቁ። የጃጀ ሽማግሌ ቢሆን ነው። ምኖሽ ያስቀመጡሽ ሰው ሽማግሌ ሊሆን ይችላል ያሉኝን እያሰብኩ መተኛት አልቻልኩ። ላይሆንም ይችላል። ቢሆንስ? የእድሜ ባለጸጋ መሆኑ ምን ክፋታል? እንዴት ነው ከሽማግሌ ጋር መጋባው? ድል ባለ ሰርግ ነው። ሁለቱም ተለዩ ከእናት ከአባታቸው የሚለው ግጥም ይቀየራል። እንዴት? ለሳቸው ማለቴ ለባለቤትሽ ሳቸው ተለዩ ከልጅ ልጆቻቸው በሚለው ይቀየራል። ከፍለው እንደሚያስተምሩሽ እንጂ እንደሚያገቡሽ አላቅም ነበር። እባክህ ዝም ብሎማ ገንዘቡን አይረጭልኝም። እስቲ መጀመሪያ ትምህርትሽን ጨርሽ፣ ዲፕሎማሽን ያዥ። ዲፕሎማዬን እንዲያዝኩ ሊያገባኝ ይመጣል። ታያቸውና ካልሆንሽ እምቢ ማለት መብትሽ። እስከ ዛሬ በእሱ ገንዘብ ተምሬ ዲፕሎማዬን ይዤ እንዴት እምቢ እለዋለሁ? ዲፕሎማውን ትመልሽላችኋለሽ። አቡሽ ለምንድን ነው ማተኛው? ጠዋት እኮ ብዙ ሰው ተሰበስብልኛል ለኢንተርቪው አላለችም እንዴ ሊዲያ? ደሃ መሆናችሁን ልትነግሯት ነዋ። እግረ መንገዳችሁን እኔ ደሃ ለመሆኔ ንገሯት። እሺ ሽማግሌ አግብተሽ ከድህነት መፋታትሽንም በዛው እነግርልሻለሁ። ስለሚያስተምርሽ ሰውዬ ላለመናገር ቃል አለብኝ። ቢያንስ እድሜውን ማወቅ የለብኝም? እድሜውን አልነገረኝማ። በግምት ስንት ይሆናል? አላውቀውም። እድሜ መገመት ቀላል ነው። እኔ ስንት መስልሻለሁ? እስቲ ገምቼ። 46 ገምተሽ ልብሽ ወልቋል። እኔን 46 ስትይ መሰሉ እንዳሰማሽ። ማናት መሰሉ? መሰሉ ታላቅ እህቴ። እሷ እንኳን እስከዛሬ 40 ነው እድሜው። ይኸውልሽ ከእንግዲህ ሰውየው ግን ማን ነው ብለሽ እንዳትጠይቂ። ሌሎቹ አልመጡም እንዴ? ይመጣሉ። እስከዛኛ እያወራ እነሱ ይደርሳሉ። እሺ። የአዲስ አበባ ዩኒቨርሲቲ 3ኛ ዓመት የሶሲዮሎጂ ተማሪ ነኝ። ጎሽ ጎበዝ። እና መመረቂያ ጽሑፌን ድህነት ላይ ነው እየሰራው ያለው። ምን ላይ? ድህነት ላይ። እንዴት ነው? ድህነት ሰፈሩ እዚህ ነው አሉሽ እንዴ? እንደገገሙ ነው? አዎ። ለነገሩ እኔ ነኝ ጥፋተኛ። ሽማግሌ ሊሆን ይችላል ብዬ መጠርጠር ነበረብኝ። ግን ሄሉዬ ሽማግሌ ቢሆን ምን ችግር አለው? ከዘንድሮ ጠጤ እድሜ ያበሰለው ይሻላል። አንቺ ማታደርጊውን ነገር እኔን አትምከሪኝ። እንደውም ሀብቱን ለመውረስ ለሞት የቀረበ ሽማግሌ አሪፍ ነው እንዴ። የተመጣጠነ ምግብ በሳምንት ስንቴ ታገኛላችሁ? የተመጣጠነ ምግብ? ምጥን ሽሮ ማለትሽ ነው? የተመጣጠነ ምግብ ለምሳሌ ስጋ። ወይ በስላሴ! ኧረ እባክሽ አታስቂኝ። እኔ መች ስጋ እንደምንበላ ልንገርሽ? እሺ ንገረኝ ቅምጥል። አቡሽታሙ አንቺስ ታጅለት። ምን ልርዳሽ? እንዴ እነዚህ ሁሉ ዋንጫዎች የኮሌጃችን ናቸው? አዎ፣ ጥራት ባለው የትምህርት አሰጣጣችን የተሸለምናቸው ናቸው። ዋው! አንቺም ከጎበሽ ለኮሌጃችን ተጨማሪ ዋንጫዎችን ታመጫለሽ። ሌሎቹ ይሸለሙ እንጂ እኛማ ለዋንጫ አንሆንም። እንዴት? መቼም ሀብታም ከሚከፍልላቸው እኩልማ ነጥብ ሊኖረኝ አይችልም። ይሆናል። ሄለንን ከፍሎ የሚያስተምራትን ሰው ማንነት ንገሩኝ። እስቲ እሱን ሰው አድራሻ ስጡኝ፣ እኔንም ከፍሎ እንዳያስተምረኝ። አልሰጥም። ምን አለ ለኔም አንድ ሀብታም ብትፈልጉልኝ። አላረገው። ለማንኛውም ይሄ የኔ ስልክ ነው። ምናልባት ሌላ ሀብታም ካገኘክ ደውልልኝ።
እቺማ ሌላ ዓላማ ነው ያላት። አይ ብቻ ቡና ፈላልሻለሁ ብዬ። ቆይ ግን ሰፈርሽ የት ነው? ሴምሲ። ሰፈርሽ በአማርኛ የለውም እንዴ? ማለት እንደኛ ሰፈር ቆሎ ሰፈር፣ ብቅል ተራ፣ ጅሩ ሰፈር፣ ሪበከንቱ በኪሎም እኮ አለን። የምን ኪሎ? 4 ኪሎ፣ 6 ኪሎ፣ 5 ኪሎ። ቅምጥል ምን ሆነ ነው ልጁ? በዛ ላይ ብርድ ነው አይገባ? ቆይ ስንት ሰዓት ነው? ከምሽቱ 2 ሰዓት። ወይ ገና እኮ ነው። ገና እስከ 7 ሰዓት ይቆያል። ምን ማለት ነው? የቤታቸው ህግ ነው። የሚተዳደሩት እናታቸው በሚሸጠው አረቄ ነው። እሱ ደግሞ መሬት ላይ ስለሆነ ተነጥፎለት የሚተኛው ሰዎች እስኪወጡ መጠበቅ አለበት። ምን ማለት ነው? ህፃን ልጅ አይደል እንዴ? ደንበኛ ክቡር ነው። ከስተመር ኢዝ ኪንግ። ፍርዬ ነይ ጉድሽኒ፣ ነይ ጉድሽኒ። ኧረ ዞር በሉ፣ ኧረ ዞር በሉ እንዳይወጋችሁ፣ ዞር በሉ እንዳይወጋችሁ። ኧረ ፊጋ ነው ባካችሁ እንዳይወጋችሁ። ፊጋ? አንቺ የበግ ፊጋ አለ እንዴ? በሬ ነው እንጂ። የፈጣሪ ያለ ይሄ ስሙ ነው እንጂ በግ በሬ ነው። ማን አንቺ? በክሬን የሚጎተት በግ በሰው ታስጎትቻለሽ? ያውን በግ አለዋክ ይጎትት በግ ይበላል ይበላል። ምን እሱ ብቻ አንቺም ትበያለሽ እንጂ። እንግዲህ አመቱን ሙሉ ከሱ ቤት መውጣት የለም ቀለዋጭ። አንተ ሹሯን ዶሮዋን ሂጂ አንቺ ዶሮዋን ዝም በል አንተ ሹሯን። ምን ነው ደነገጥ? አይ ትንሽ አልጠበቅኩትም ነበር። ደስታዬ ከአቅሜ በላይ ስለሆነ ነው። በጣም ነው የማመሰግንሽ። ወይ በግ። በነገራችን ላይ ምግብ በልተሃል? አይ አልበላሁም። ዛሬ ተረኛ የሚያጎርሰኝ ኑሩ ትግሪ ነበረ። እሱ ደግሞ ኮብልስቶን ሊሰራ ሄዷል። ስለዚህ ዛሬ እኔን ተረኛ ማለት ነው። አረ አይገባም። አንደኛውን ሲታረድ ይበላል። ታረዱ ይቀራል። በጉስ ምን ይለኛል? ከሱ በፊት ሌላ ምግብ ብበላ። አስደነገጥሽኝ እኮ። እዚህ መንደር የሚገርም ማህበራዊ ህይወት ነው ያላችሁ። በእውነት ያኮራል። ለሁሉም ነገር እግዚአብሔር ውለታሽን ይክፈል። በጣም ነው የማመሰግንሽ። ቅምጥል ትምህርት ቤት ነው? ቅምጥል ትምህርት ቤት ነው? አዎ ትምህርት ቤት ሄዶ ነው። ጭራሽ በሩን በበግ ዘጉት። ቡና ላፍላልሽ። ተጠጋ። ቆይ እንደውም እዛ ጋር ሄጄ ላፍላልሽ። እኔ እኮ ቡና አልጠጣም። ግድ የለሽም፣ አሪፍ ቡና ነው ማፈላለሽ። መጠጣትም አለብሽ። እንዴ በግ እንዴ አቡሽ የኛ ነው ወይ የኛ ነው ወይ? እኔ አላምንም። እንኳን ደስ ያለ አቡሽ፣ እንኳን ደስ ያለ። ቅምጥል ሰርግ ነው ዘንድሮ ቅምጥል። በቃ 8 ወር ሙሉ ምሳቃ ላይ ጠቅጥቄልህ ይዘህ የምትሄደው ይሄን ነው። አቡሽ እንኳን ደስ ያለ። በአምላክ እንኳን አብሮ ደስ ያለ። ወይ ዶክተርዬ ብለሽ ከስጋቱ በቅተሽለታለሽ። በላ አብረን ነው እንበላ። በላት ብቻ ነው። እኔ ልሂድ። ቅምጥል አንተ አጉርሳው። በባዶ ሆድሽማ አትሄጂም። እኔ መሰለ ቡና ፈላልሻለሁ። አይ እኔ ልሂድ። ከአንድ ሰዓት በኋላ ክላስ አለ። ቅምጥል ሸኝቶሽ ይምጣና ያጎርሰኛል። ሂድ ሸኛት ቅምጥል። እሺ እዚህ ጋር እግረ መንገድህን ስታል በዛው ቋ አድርገኸው ለፍ። አንተ በነገራችን ላይ ነገ ማታ ማን ነው ተረኛ? ማን ነው የሚያጎርስህ? ኧረ ግድ የለም ምን ያለው ካሏክ ነበረ ተረኛ። እሱ ደግሞ ሲያጎርስ ያጨምላልቀኛል። ያው ብትሺ አንቺ ነይና ብታጎርሺኝ ደስ ይለኛል።
በጣም ደስ ይለኛል። በቃ ነገ አገኛቸዋለሁ። ደህና ዋሉ። እሺ። አፊዋ እንደ ሮኬት እንደዚህ ተምዘገዘግሽ ታፈዩም ነበር። አላፈላም። ቡና ማፍላት ግን ትችያለሽ? እንዳማረ ይቀርዛ ዜማንንም እንትን እየሰበሰብክ ወይ ጉድ! ለምትል ሁለተኛ ነው እንዴ? እሱ ሳይተኛ ሳጥኑ ሊከፍተው እኮ ነው። ሌባ ነው እንዴ? በቃ ምንድን ነው? ኧረ ሳይሆን አይቀርም። ይውስጥ እየታገለ እኮ ነው። ሊሰብረው ነው እንዴ? ዘንድሮ እኮ እንስሳውን ማመን በጣም ከባድ እኮ። ጎሽ ምሮናል። እኔ የምለው ቅምጥል ትኩር ብዬ ሳየው ጋሽ ደረጀን ይመስላል እንዴ? አላልኩ? እንረዳው። አንተ ደግሞ ብናርዱ ይሄን ሁሉ ስጋ የት እናደርገው? እቃው ሞልቶ የለ እንዴ? ያው እዛ መሶብ አለ፣ ድስት አለ፣ ሳህን አለ፣ ከፈለግን ደግሞ ጭልፋም አለ። ደግሞ ቋንጣ እናደርገዋለን ከፈለግን። ቋንጣ? ይህን በግ እኮ ቋንጣ ስናደርገው እዛ ቤት ድረስ ነው ገመዱ የምንዘረገው። ደግሞ በቋንጣ ሌላ ጣጣ። እሷ ጋር የገባውን ላይ ብላብን ለምን ከኛ ጋር አይኖርም እንዴ? ሶስተኛ ነበር። አዎ 119 ሐመሯ እዛ ጋር ቤት ሰርተንለት ይኖራል። በቃ ይኖር ባከኛ ጋር እኔ ይማረ ምን አስነኩብን በጋችን እንዴ? ይሄን በግረዱት። እሺ የተመካከርን ነው። ቆይ እንዴ ቤቱ በረት በረት እያለ ነው። አናርደው፣ ስጦታ አይደለ? አናርደው። ጋልባው ከፈለክ አንቺ ጋር ከሚመላለሱት ወንዶች ይሻላል፣ 10 እጥፍ ይሻላል። አይናገር አይቀቅም። ይኸውልህ ቅምጥል፣ ነገ በጠዋት ተነስተህ ዕጣ አድርገው። እሺ? አያንስም አቡሽ። ቀላል እኮ አይደለም። 7000 ሰው ከቆረጠልን ሌላ ስራ እንጀምራለን። እኔ ይማረ ይህ ሰውዬ ሳርስ ነው እንዲያዘው። ቤቶች! አቤት። ደህና አደሩ ጋሽ ደረጀ። ይሄ በግ ደህና አደረ? አዎ ደህና አድሯል። ጎሽ። አይገቡም ወደ ቤት? አይ እኔማ ደህና ማደሩን ልጠይቃችሁ ብዬ ነው። ደህና አድሯል። እናንተስ ደህና አደራችሁ? ደህና ነን። እሰይ። አንቺ መቼ ነው አንቺን ያስቀመጠሽ ባለጸጋ እንደዚህ የሚጨበጥ ነገር ይዞ መጥቶ ሰፈሩን እልል የሚያሰኝ? ኦ ማይ ጋድ! ዶክተር ነች? ዶክተር አይደለችም፣ ወጌሻ ነች አልኩሽ እኮ። እና ራስቻለች እንዲያካበሽው። ለነገሩ ወጌሻ ብቻ አይደለችም፣ ትልቅ በግ ገዝታለታለች። አጥንቱ እንዲጠነክር መረቁ እንዲጠጣ ነዋ። በጉ እባክሽ ሌላ ዓላማ አለ። ለመረቅ ብቻ ይሄን የሚያክል በግ አይገዛም። ተፋቅረዋል እንዴ? እስከ ዛሬ ስንት ህይወቴን ሊቀይሩ የመጡ ወንዶችን እያጎሳቆለ ሲያባርር ከርሞ ዛሬ እሱ በሬ ላይ ከሴት ጋር አይዳራም። እውነትም እነዚህ ሀብታም ሴቶች የሚወርቁበትን አያውቁ። እንደዛ ሲያቃጥለኝ እንደከረመ ተራው ዛሬ እኔ ነው የኔ ነው። ሄሎ። አዎ ነኝ። እሺ። የሚገርም እኮ ነው። ምኑ? ያንቺን ሊታ ለማወጣጣት የትምህርት ቤቱን አስተዳደር በብልጠት ቀርቢያቸው ነበር። ስልክ ለሆነ ሀብታም ሰጥተውት እኮ ነው ሀብታሙ ራት ልጋብዝሽ ብሎ ይደወለልኝ። የምን ሀብታም? እንዳንቺ ከፍሎ የሚያስተምረኝ ነዋ። በጣም ነው ማመሰግንሽ። በጣም አምሮብሻል አይደል? ያ ቴንክ ዩ። ልክ ነህ አቡሽ፣ ያምሮብኛል። ወደ ልትሄጂ ነው? የትም ልሄድ ብዬ አይደለም፣ ዝም ብዬ ነው። ታዲያ የትም ላለመሄድ ነው እንደዚህ የዘነጥሽው? አዎ፣ አንዳንዴ እኮ ቤት ውስጥም እንዲህ መሆን ያምረኛል። ላጉርስህ? ኧረ በቃኝ፣ ጎረስኩ እኮ። ሊዲያ እኮ በደንብ አድርጋ ጎረሰች። እዚህ ቤት
እህቶች እንዴት ናችሁ? ደህና መሻችሁ? እንዴት ናችሁ? ደህና መሻችሁ? ታው ተገድማል። ከጨለቅላቄት ነው ብትበላ ይሻላል። ይታክማል። ጨለቅላቄት ምንድን ነው? እኛ ሰፈር ያለ አሪፍ ምግብ ቤት ነው። 3 ስጋና 17 ድንች አለ። በተረፈ ላስቲኩ የሞላ መረቅ መረቅ። አሁን ኑሮ ስለተወደደ ነው እንጂ ድሮ ከ10 እስከ 12 እስከ 15 ስጋ ይገኛል። እኛ ሰፈር ኑሮ ሲወደድ ዋጋ አይጨምርም፣ ስጋ ይቀንሳል፣ መረቁ በጣም በጣም ይጨምራል። በጣም በጣም በጣም። ምንድን ነው ያለበሰችው አጭር ቀሚስ? የሌሊት ልብስ ቢጃማ ተቀየረ እንዴ? እንዴ እርሶ ኖት እንደ ቀጠሩኝ? አዎ። እኔ እኮ የሚያስተምረኝ ሰው እንጂ የሚመክረኝ ሰው አላልኩኝም። ተፋር ምን ሆኖ ነው? ኮንዶሚኒየሙን አጣጥሞት ነው። ምን ማለት ነው? ቤቱ ለልማት ተፈለገና ፈረሰበት። ከዛ በኋላ ባለ 3 ኮንዶሚኒየም ቤት መኝታ ቤት ያለው ክፍል አልሰጡትም። እሱን ሸጠና ስቱዲዮ ምናምን ገዛ። ከዛ በኋላ ደግሞ ቦሌ ምናምን የሚባለው ሰፈር ሄዶ ቢራ ለመደ። ሙዱ ተመቸውና ስቱዲዮንም ሸጠ። ይሄው ከዛ ቀለጠና ፈነዳ ማለት በቃ ብሩን ጨረሰ። ይሄው ቤት የሌለው ግለሰብ ይመስል ወደ ድሮ ማንነቱ ተመለሰ። እንደ ጥንታዊ ሰው ዋሻ ውስጥ ነው የሚኖረው። ብታይ አንዳንዴ ቦሌ የሚባለውን ስም ገልብጬ ባነበው አልሸወድም ይላል። ምን ማለት ነው? ያው ቦሌ ሲገለብጥ ሌቦ ነዋ። አይቀመጥልኝ። ተመልሰሽ በመምጣትሽ በጣም ደስ ብሎኛል። ሄለንን ከፍሎ የሚያስተምራትን ሰው ማንነት ንገሩኝ። አልናገርም። ይልቅ እሱን ተይና እኔ ለምን አላስተምርሽም? ምን? አንቺን ለማስተማር አላንስም። ከዛስ? ጎበዝ ተማሪም ትሆኛለሽ፣ ዋንጫም ትሸለሚያለሽ። ከዛ ደግሞ ዋንጫው እርሶ ቢሮ ይቀመጣል። አንቺ ደግሞ መጥተሽ እኔ ላይ ቁጭ ትይብኛለሽ። ለምንድን ነው ፎቶ የምታነሳኝ? ስመረቅ መጽሔት ሌላ ያወጣኝ ነዋ። ምኑን? የሰውየው ማንነት በ5 ቀን ውስጥ ካልነገሩ የተነሳ ነው ፎቶ ሚስቶት እጅ ይገባል። እሺ እኔ የምልህ አቡሽ፣ ከሄለን ጋር ያላችሁ ግንኙነት ምንድን ነው? ምንም። አቡሽዬ እንዴት ነህ? ክላስ የለም እንዴ? አስተማሪው ቀረ። እኔ ደግሞ የት ሄድክ ብዬ ስንቱን አሰብኩት። በጣም ተጨንቄ ነበር። ዋው ጸጉርሽ በጣም ያምራል። በቃ መልካም ጊዜ ይሆንላችሁ። እሺ አሪፍ ጊዜ አሳልፉ። በሩ ልዝጋላችሁ። ብድር በምድር መሆኑ ነው። ማተቃጥሮ ማን ይቀራል? ወይኔ አቡሽ፣ ወይኔ በርበሬው፣ ውሃ ስጠኝ። ወይኔ አቡሽ፣ ብድር በምድር ብድር በምድር እዚህ የተቀጣጠርነው ማንነቱን ሊነግሩ ይመስሉኝ። አዎ፣ ግን ጓደኛ የእርሶን ቅሌታን ፎቶ ይዞ ወደ ሳሪስ መኖሪያ ቤቶ እየሄደ ነው። እሺ ቁጭ በይ። ሳሪስ መሆኑ ቤቴን ማን ነገረሽ? የቤት ቁጥሮቱን እንዳልነግሩት። ጓደኛ የኔን ስልክ እየጠበቀ ነው። እሺ እነግርሻለሁ። ለሄለን ግን በማንኛውም ጊዜ ላለመናገር ቃል ግቢልኝ። አልነግራትም።
ተስፋዬ ይባላል። ማን ነው ተስፋዬ? አንድ ቤት ውስጥ አብሯት ያለ ደባሏ ነው። ምን? አቡሽ? አዎ፣ የሰፈር ስሙ አቡሽ እንደሚባል ነግሮኛል። ዛሬ እጄ የሚፈታበት ቀን ነው። ሊዲያን እየጠበኳት ነው። አንቺስ መቼ ነው ትምህርትሽን የምትጨርሺው? ባክላ ቆባ ነው። ለምን? ሽማግሌ ማግባት ስለማልፈልግ። ሄለን እንዳትሳሳች። አንቺ እኮ አሁን የምታምሪ አበባ ነሽ። ማን ነው ሽማግሌ ያለሽ? ሽማግሌ አይደለም። ደህና ዋላችሁ? ሰላም ብያለሁ። ታዲያስ ሊዲያ እንዴት ነሽ? አንቀሳቅሰው እንጂ አሁን እኮ በደንብ ተሽሏል። ሊዲያ መጣሽ እንዴ? እንዴት ነሽ ሄለን? ሻይ ቡና ምን ላፍላልሽ? የምን ሻይ ቡና ነው? ዛሬ እኮ እጄ የተፈታበት ቀን ነው። እኔ ነኝ የምጋብዘው። አምሽተን ነው የምንገባው። በቃ ሄደን ፈታ እንበላ። ሄለን ቅምጥል ይመጣል፣ ምግብ ስጪው። ልብሴን ልቀይርና እንሂድ። ወይ ዲታው! አሁን ለሄለን ደውለሽ ስለ ዲታው ንገሪያት። እሷማ ማወቅ የለባትም። አንቺም እንዳስተዳደሩ ሚስጥር ጠባቂ ምናምን። ኧረ እባክሽ ደውለሽ ንገሪያት። የማልነግራት ለአንተ ስል ነው። ለእኔ ምን? ሄለን አቡሽ እንደሚያስተምራት ካወቀች ለአቡሽ ያላት ስሜት ይቀየራል። የምን ስሜት? አቡሽን እኮ በጣም ነው የምጠላው። ጥላቻ ወደ መውደድ ቢቀየርስ? ይልቅ አንተ ከዚህ በኋላ ጠበቅ አድርገህ እኔ ሄዲታ ነው እና የሚባለውን ሰውዬ ደሃ መሆኑን እያግባባው ነግራታለሁ። ቆይ የዚህ ቤት በር መዝጊያ ሰዓት ስንት ነው? አቡሽ ይምጣና እንዘጋዋለን። አቡሽ ውጭ አደርና ቤቱ ክፍት ሆኖ ማደር አለበት? አረ 30 ደቂቃ ብቻ እንጠብቆ ይመጣል። ይሄን እኔ በሆነ ያመሽት በሩን ለመዝጋት ተንደርድረው አንደኛ ነበርክ። ለነገሩ የማን ወንድም ነህ? አቋቋም ሻምር ዋልተን ተውና ድስት ውስጥ ጎመንና ቂጣ አለ አርፈ ብላ። ሄለን ቅምጥል እኮ ነው። አንተም ያው ነው እኮ ለኔ ጎመን አልነካውም። ጭራሽ ጎመን ደግሞ በደርዘን እያሰረ ማምጣት ይችላል። እንዴ ምንድነው ደርዘን? አሻለው ብላ እንዳመጣችሁ ሸምበቆ ይሰራችሁ። ሸምበቆ ወይ ዲታው! አቡሽ ዲታው! አታቅምጥል። ክፈት። እናትሽ እስከዚህ ሰዓት ማምሸት አልነበረብን። ነገ በእኔ ወጪ ነው መጋብዝሽ። እሺ። ነገ በጠዋት ተነስቼ አሪፍ ቁርስ እገዛልሽ። አንድ ወጌሻኔን ከምትል ሴት ይሄ አይጠበቅም። ምን አጠፋ? ጨዋውን ልጅ እያበላሸሹ ነው። ቤት ለቤት እየዞሩ ብልግና ፌር አይደለም። ምን አልሽ አንቺ የሴት ልጅ? ሴት ሆነሽ የሴት ልጅ ብለሽ መሳደብ አልነበረብሽም። ለነገሩ ጥፋቱ ያንቺ አይደለም የኔ ነው። አባትሽ ጋር ኖሪ ብዬ መስደድ አልነበረብኝ። ቤት ወስዶ አጣሙ አሳደገሽ። ዛሬውኑ ዕቃሽን ይዘሽ ውጣልኝ ከቤቴ። ሊዲያን ትቼ መሄድ አልችልም እማዬ። ሊዲያን ለምጃታለሁ። ያለሷ መኖር አልችልም። ከአንተ ጋር በመኖሯ መጥፎ ሰው ነው የሆነችው።
እኔ ተሳደቢ ብያለሁ እኮ እማዬ። አሁን ተነሱታልኝ። ይቅርታ አድርግልኝ። እኔን አልሰደብከኝ። የተሰደበችዋን ልጅ ሂድና ይቅርታ ጠይቃት። አንቺን የሚያስደስትሽ ከሆነ አሁን ነው አደርገዋለሁ። አንቺ ነው ሊዲያ ሴት ልጅ ብላ የሰደበችሽ? ለነገሩ እሷ ሳትሆን ፍቅረኛው አቡሽ ነው ያሰደበኝ። ለነገሩ አንተ ምን የሚሉ ማለት? ለማንኛውም ይቅርታ። ወይኔ 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 እማዬ ጉድ ሆኜልሻለሁ። ምን ሆንክ? የሆንከውን ለምን አትነግረኝም? ሊዲያ የሰደበቻት ልጅ የራሷ ነት ነው። ምን? እህቷን ሴት ልጅ ብላ የተሳደበችው። ከፓሪስ ስመለስ ሁሉንም ጨርሼ አስተዋውቃቸው እነሱ ቀደሙ። እኔም ማዝነው ላንተ ነው። ወልደህ እየጣልክ የሴት ልጅ ብለህ ለምትሳደብ እህት ወይንም ወንድም እንዳላት ንገራት አልኩ። አንተ ባይሞላልህ ለሊዲያ ንገራት አልኩ። ራሷ ትፈልጋቸው አልኩ። አሻፈረኝ አልክ። አይዞ ምን ማድረግ ይቻላል? አይዞ 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 ልጄ አይዞ 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 ምን ማድረግ ይቻላል? አይዞ 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 ልጄ አይዞ። የሰፈር ሽማግሌ ፈልገህ ትተዋወቃታል። አይዞ። እና ቆይ አንቺ እንደዚህ አንጨረጨረሽ እሷ ለምን ቤት አደረሽ ነው? እኔን ያበሳጨኝ መናቄ ነው። መናቄ ሰደበችኝ። ምን? የሴት ልጅ ብላ ሰደበችኝ። ምን? አንቺ ነሻ አጉል ተቆርቋሪ ልሁን ብለሽ ነው እንጂ እስካሁን አፈር ድሜ እናበላው ነበር። ሚኪ ዝም በል። አንተ ነህ ለዚህ ሁሉ ጣጣ ያበቃህ። እኔ ደግሞ ምን አደረኩ? የዛኔ ደህና አድርጋችሁ ብቀጠቅጡት ኖሮ ይሄ ሁሉ ነገር አይመጣም ነበር። ለኮፍ አደረጋችሁት፣ ለወጌሻ አደረሳችሁ። ወጌሻዋ ቤት መጣች፣ አፈቀረችው። ከዛ እኔን ሰደበች። ታዲያ ምን ችግር አለው? አሁንም ለሆስፒታል እንዲበቃ አድርገን መቀጥቀጥ እንችላለን። አቡሽን ሳይሆን እሷን ደብድቡልኝ። ሚኪዬ ሊዲያን ከደበደብክልኝ የፈለግከውን ነገር አድርግልሃለሁ። እሺ። ጤና ይስጥልኝ። አንተ ነህ የፈለከኝ? አዎ። አንተ ነህ የሄለን አባት ሆነህ የመጣኸው? አዎ። እኔን አታውቀኝም? አላወኩም። እስቲ ነው ልብ ብለህ አስተውለኝ። አላወቀኝም? በፍጹም አላስታውስም። ለነገሩ ከአዲ ስለሆንክ ባታስታውሰኝም አይገርምኝም። አስቴር ቤት ስትመላለስ አንድ ደረጀ የሚባል ሰው ምንም ትዝ አይልህም? አስቴር? አዎ የልጅ እናት እኮ የሄለንን እናት አስቴር ነው የምትለው አይደል? የለም የለም፣ የአቡሽ እናት አስቴር። አረግ የሄለን እናት ነች። የአቡሽ እናት ደግሞ አስቴር ነች። ምን? አዎ ያንተ ልጅ አቡሽ ነው። አይ መድኃኒዓለም፣ እንኳን እድሜውን ሰጠኸኝ፣ ይህንን ለመመስከር እንኳን አበቃኸኝ። ወይ ጉድ! ጭራሽ የወለድኩት ወንድ ይሁን ሴት አላውቅም። አረ ምን አይነት ከንቱ ሰው ነኝ! እማዬ ጉድሽን አልሰማሽ? ሁሉንም ነገር አዘጋጅቼ ጨርሻለሁ። ጥሩ። ዛሬ አቡሽና ሊዲያ አብረው እንደሚያድሩ አረጋገጥሽ? ከዚህ ሰዓት በኋላ ወደ ቤቷ አትሄድም፣ እኛ ጋር ነው የምታድረው። እኔ ደግሞ ሌሊት ላይ ሊዲያን በጩቤ የሚወጋትን ሰው አዘጋጅቻለሁ። ታዲያ ከኔ ምንድን ነው የሚጠበቀው? በመጀመሪያ የሚወጋት ልጅ አንቺ ቤት በድብቅ ገብቶ እንዲተኛ ታደርጊያለሽ። እሺ። የአንቺ ቤት ማደር ለሚወጋት ልጅ ምቾት ስለማይሰጠው አንቺ እኔ ጋር ታድሪያለሽ። እሺ። ይኸውልሽ ዋናው ነገር የሚወጋት ልጅ እቤቴ ሲገባ ማንም ሰው ማየት የለበትም። እሺ በቃ። ለምንድን ነው በሩን የከፈተው? እየጠበኩት ነው አቡሽ እስኪመጣ። ና እንደውም ውጣ ውጣ፣ ውጭ ጠብቀው። ና ውጣ፣ እዛው ውጭ ጠብቀው።
አየሽው አይደለ? ከመቼው ለጥ ብሎ እንደተኛ ይተኛ እንጂ ወንድሙ መጥቶለት አይደል? ሄለን ተኝታ ነው? አዎ አምሽተናል እኮ። አንዴ ቀስቅሳት ባናገራት ደስ ይለኛል። ጠዋት ታናግሪያታለሽ። አሁን ተኝ። ፊልም ቤት አለች። ዛሬዋን ቀን በጣም ስጠብቃት የነበረች ቀን ነች። የምወዳትን ልጅ አቅፊያት ልተኛ ነው። አይዞ አቡሽ፣ በቃ እንደዚህ የሚያም ከሆነ ካጠገበ ነው ልተኛ። እሺ ቅምጥልን ባንቺ ቦታ ላስተኛው። እሺ ቆይ እኔ ተሸክሜ ላዙረው። ይኸው ሆቴሉ ጋር ደርሰናል። በጣም ቆንጆ ሆቴል ነው። በዛ ላይ አልጋቸው በጣም ንጹህ ነው። ሄላ አንዴ ከቤት ወጥተሽ ልታናግሪኝ ትችላለሽ እንዴ? አንቺ የት ሆነሽ ነው? አቡሽስ? አቡሽ ቤት ነው። እኔ ወደ ቤት እየሄድኩ ነው። አንቺ ተረጋጊ። ምን ብሎሽ ነው? አቡሽ ሄለንን የሴት ልጅ ብዬ ስለሰደብኳት ይቅርታ ልጠይቃት ስለው ምንድነው የተፈጠረ ችግር አለ? አዎ የሴት ልጅ ብዬ ሰድቤያታለሁ። ሊዲያ ሂጂ። ምን? ሂጂ ውጪ። አቡሽ ሴት ሆነሽ የሴት ልጅ ትሳደቢያለሽ? ሴት ሆነሽ ሴትን ትንቂያለሽ? ውጪ። ሂጂ ውጪ። እዚህ ሰፈር ሁላችንም የሴት ልጆች ነን፣ ያውም የጀግና ሴት ልጆች። በቃሽ፣ ይቅርታ እንዳልኩሽ ብቻ ንገሪልኝ። ቻው። ማን ነው? ሊዲያ አቡሽ ጋር አልተኛችን ብለህ ለሰውየው ደወለላት። ይኸው ራሱ ደወለ። እዛው ተኛና እንዳስገባው በድብቅ አስወጣሃለሁ በለው። በቃ እዛው ተኛና በድብቅ እንዳስገባች በድብቅ ታስወጣለች። በቃ እኛ ወደ መኝታችን እንግባ። እኔም ቤት ጋጣለኝ። አብረን እንደምናድር ተስማምተን የለ እንዴ? እኔ አልፈልግም። በዲታው ላይ ወንድ መደረብ አልፈልግም። ባክሽ ዲታው የምትዩ ሰው በህይወት የለም። አለ። እመኝኝ፣ የሌለ ሰው ነው። ባይኖር ጥቅሙ ለኔ ነው። በግማሽ ልብ ያፈቀርኩትን ሰው በሙሉ ልብ ያፈቅረዋለሁ።
ከዲታ ውጪ የምታፈቅሩ ሰው አለ ማለት ነው? አዎ። ሄሎ፣ ልንገርሽ ብዬ ነው። ከፍሎ ሲያስተምርሽ የነበረው አቡሽ ነው። ሄሎ፣ አቡሽን ግን በህይወት አታገኙ። ሆዱ በጩቤ ተዘርግፎልሽ። ምን? አይዞህ እንደ ተሰወረችማ አትቀራት። ይህች የበላችበትን ወጭት ሰባሪ። ለነገሩ ምን ታርግ፣ በሱ አልተጀመረም። ሁሉም የበላበትን እጅ ነው የሚነክሰው። ጋሽ ደረጀ እኔ አልከሳትም፣ እንዳታስይዟት። ወንጀለኛማ መከሰስ አለበት። ያረግ እያደር አለብኝ። እሷ ትምህርቷን ጨርሳ ሰው ስትሆን ነው እኔ ከስራት የምፈታው። እሷን ለማስተማር ብዬ ከራሴ አስቀድሜ ያስተማርኳት እኮ ያረግዬን አደራ ለመጠበቅ። ለህግ አሳልፋችሁ እንዳሰጣት ጋሽ ደረጀ የሆነ ነገር አድርጉ። ይቻት አቡሽን ያስደበደበችው እንደ ሄለን። የአብራኬ ክፋይ ልጆቼ የተፋቀሩ ብዬ የምናገረው ለማን? ወልዶ መካድ ትርፉ የሆነው ዳድ ምን ሆነሃል? ለአንድ ነገር ብቻ መልስ እንድትሰጪ ይፈልጋል። ምንድን ነው? ከአቡሽ ጋር ፍቅር ከጀመራችሁ ምን ያህል ጊዜ ሆናችሁ? አቡሽ ፍቅረኛ አይደለም። እጁ ተሰብሮ መከታተለው አንድ ልጅ ነው። አልዋሸሽኝም። አቡሽ ማለት እኮ አያቴ በሰዎች እንድመረቅ የሰጠችኝ አንድ ኮርስ ነው። ይቅርታ አድርገህልኛል ግን? አዎ። ጋሽ ደረጀ ይቅርታ አድርጌልሻለሁ እንዲለኝ አልኩት። ምን ነካት? እቺ ይቅርታ አንድ ጊዜ ነው። ይቅርታ አለሽ አይደለም እንዴ?
ከዚህ በኋላ ከቃል አልወጣም። የወጉንም ሰዎች አስይዛቸዋለሁ። ተይ አታስይዣቸው። እነሱ ተያዙ ማለት አንቺም ተያይሽ ማለት ነው። አይ ደግሞ ብዙም አልጎዱኝም። እድሜ ለሊዲያ። እንዴት? ያኔ ማታ ሊዲያ ለኔ ደውላልኝ ነበር። ሄሎ ይቅርታ ብያታለሁ። ተይ ውሸት ባንቺ ያምር። እመነኝ፣ እውነታውን በስልክ አግኝቻት ነው። ሄለን ከቤት አልወጣችም። ቤት አይደለችም፣ ሌላ ቦታ ነች። ለማንኛውም ቻው። ስልኳን ተጠራጥሬ ከዘጋሁት በኋላ ወደ ውስጥ ገባ። ሰውየው የውር ድንብሩን እንጫር አድርጎኝ ይወጣ። ብዙም አልተጎዳም። እዚህ ቤት አቤት። ምንድነው የምትጠብቂው? ቤቱ ያንቺም አይደለም እንዴ? ቤቶች እኮ ነው የተባለው። ቤት አልተባለ። ምንድነው? በደህና ጋሽ ደረጀ ከወረዳ መጥሪያ መጥቶልኝ ነው። እናንተ ተጫወቱ መጣሁ። እሺ። ወረዳዎቹ ለምን ፈልጓቸው ነው? እንግዲህ ምናልባት እሷ አስደብድበዋለች የሚል ጥቆማ ደርሷቸው ይሆናል። አዎ። እስካሁን ለሆነው ነገር ሁሉ ይቅርታ ጠይቃለሁ። ከዚህ በኋላ ግን ከኔ ጋር መኖር ትጀምራለህ። የተሻለ ህይወትንም አመቻችልሃለሁ ከነ ወንድምህ ጭምር። ይኸውልህ ምን መሰለህ፣ ሁሉም ነገር እግዚአብሔር እንደፈቀደው ነው የሚሆነው። ሊዲያን የመሰለች እህት ደግሞ በማግኘቴ በጣም ደስተኛ ነኝ። አንተን ደግሞ አባትነትህን አልክድም። ግን ለእኔ እንደ እናትም እንደ አባትም ሆኖ ያሳደገኝ ይህ ሰፈር ነው። ይህ ሰፈር ማለት ለእኔ ሁሉ ነገር ነው። ሰላሟን እንደምን ዋልክ? ሰላም ነው። እንደምን ዋላችሁ? እንደምን እንደው ምን አሳስቶ ነው ሄለን የኔ ልጅ ናት ያልከው? ልጄን ፍለጋ ስመጣ የማስታውሰው አንድ ነገር ቢኖር የአስቴርን ቤት ብቻ ነው። በድብቅ መጥቼ ወደ ቤቷ ስለላ ሳድርግ አዘውትራ ሄለንን ከቤቷ ስትገባም ሆነ ስትወጣ ማየው እሷን ስለሆነ እቺ ናት የኔ ልጅ ብዬ ወሰንኩ። ቤቷን ብቻ ነው ያስታወስከው? አዎ። እነማን ይኑሩበት? ማን ማንን ይውለድ? የወለድከው ወንድ ይሁን ሴት አታውቅም? አላውቅም። ያው አስቴር እርጉዝ ሆና ነው ትቻት ሄድኩት። በዛ ላይ ቤት ውስጥ ደባል ይኖር አይኖር ማቀው ነገር የለም። እስኪ በቃ ተዋት ነትርከው። ቤቱንም ያወቀው እሱ በመሆኑ ነው። አየህ፣ ለወደፊቱ ቤትን ሳይሆን ሰውን ነው ማስታወስ። ሰውን ስታስታውስ ለሰው ክብር ይኖራል። እነዚህ ሁሉ ቤቶች ነገ በልማት ይፈርሳሉ፣ ሰው ግን አይፈርስም። እሷ ጆሞ እኔ ሳሚት እንሄዳለን እንጂ አንፈርስም። ኧረ እንኳንም ቤቶቹ ሳይፈርሱ ደረስኩባቸው። ምን ሆንሽ ደግሞ አንቺ? ቆይ አሁን ያንተን ስድብ ለምጄ አሁን ማን ነው ጀሞ ድረስ መጥቶ የሚሰድበኝ? አየህ፣ ሰው ስትሆን ስድብህ እንኳን ይለመዳል። ዝም በይ አንቺ ቅንዳሻም። ዝም በል አንተ ባዘቷል። አንቺ ችፑድ። ዝም በል አንተ ሹሯም። አንቺ ዶሮዋም። ዝም በል ማንም አትፈሪ። አንቺ የሰው ጉጉት እኮ ነሽ። አንተ ማለት ሹሯም። አንቺ ከሰይጣን ጋር የምትለያየው ቀንድ የለሽም እንጂ አንድ እኮ ነሽ። አንጠጃም። አንቺ ጌሿም። ያው ባስገባችሁት ያለያዩ ማመልከቻ መሰረት ከዛሬ ጀምሮ ለአንዳችሁ ቤት ሰጥተን ልናለያያችሁ ወስነናል። አይሆንም። ለዚህ በቂ ምክንያት ማቅረብ አለብሽ። አፈቅረዋለሁ። ከሱ ተለይቼ መኖር አልችልም። የእሷን ሰምተናል። ያንተስ? እኔም በጣም ነው መወዳት። ከሷ ተለይቼ መኖር አልችልም። እናንተም አንድ እንደሆናችሁ እኛም ቤታችሁን አንድ አድርገን ጉዳያችሁን ባጭሩ መቋጨት ነው። እንዴ እንውጣ እንዴ? ወረዳው ውስጥ ምን ነው